ማሂ ሰላም፣ እንዴት ነህ ኡስታዝ? ሰላም ነሽ ወይ ማሂያችን? አለሁ የቲቶ ድምቀት እግዚአብሔር ደህና ይመስገን ነሽ? ሁሉ ሰላም ነው? አለሁ። አሁን ለምሳሌ ማሂን አሁን ለምሳሌ ይመስገን። ለማሂ አሁን ስለ ኢስላም መልእክት በደንብ ሰምታለች። ከዚህ በኋላ ለእኛ ለእሷ ምንድን ነው የሚያስፈልገን? በቃ ጥሩ ወዳጅነት። ውሳኔው የእሷ ነው። ከአላህ ጋር ያልጨረሰችው ነገር አለ እንድጨርስ እናደርጋለን እንጂ እንትን አንላትም ማለት ነው። የሆነ ማለት እኛ የምናምነውን ካልተቀበልሽ እኛ ቤት አትመጪም፣ መልካም ጉርብትና አይኖረንም፣ ጥሩ ግንኙነት አይኖረንም፣ ወዳጅነት አይኖረንም አንልም። ራሱ የጋራ ሴት ብዙ ነገር ስላለን ይኸው በአማርኛ እንግባባለን፣ ተመሳሳይ ቋንቋ አለን፣ ተመሳሳይ ባህል አለን፣ ኢትዮጵያዊነት የሚባል ነገር አለን። ስለዚህ ከዛ አንጻር ተከባብረን መኖር እንችላለን ለማለት ፈልጌ ነው። እንዴት ነሽ? አለሁ ይመስገን ደህና ነኝ። እንዴት ነህ? ለሁለት ወር ኦርቶ ሆናለች ትላለች ወቅት ፊላ። አዎ ኦርቶዶክስ ሆንሽ? አይ ጾሙን እየጾምኩኝ ስለሆነ እኮ ነው። የኦርቶዶክስ ጾም አለ የለ የአብይ ጾም። አብይ ጾም እየጾምሽ ነው? አብይ ጾም የኦርቶዶክስ ብቻ አይደለም ራሱ የፕሮቴስታንትም ጭምር ነው። አትናቴዎስ ነው የደነገገው ታውቂያለሽ? ጾሙ ብሎ አብይ ጾም የሚባለው ታላቁ ጾም እኛ ከጀመርን በኋላ ነው ታዲያ የወጣው እኮ። አሁን ራሱ ሙሉ ወንጌልም እኮ አውጥታለች። ሙሉ ወንጌልም የጾም እንትን ግን የኦርቶዶክስ ከተጀመረ አትናቴዎስ ነው ጾሙ ያለው አይደል? ያን 40 ቀኑን ጾሙ ያለው አትናቴዎስ ነው። ማን ነው ጾሙ ያላችሁ? አረ እኛ እሱም ብሏል። ግን እኛ የምንፈልገው ኢየሱስ ስለ ጾመው ጾሙ ማቴዎስ ወንጌል ነው። ኢየሱስ የጾመው ጾም 40 ቀን 40 ሌሊት ነው። ምንም ምግብ አልበላም። እንደዛ ነው የምትጾሙት እናንተ? እኛ አንችልማ 40 ቀን 40 ሌሊት እኮ አላለማ እሱ ሙሴና ኢየሱስ 40 ቀንና 40 ሌሊት ምንም ምግብ ሳይበሉ ነው የጾሙት። ታምር ነው የነሱ። እነሱ የጾሙትን ጾም መጾም አትችሉም። አንደኛ። ሁለተኛ ነገር ደግሞ ጾሙ ብለዋል 40 ቀንና 40 ሌሊት ያላሉ። እሺ ኢየሱስ የጾመው 40 ቀን ነው። ኦርቶዶክስ የሚጾሙ ስንት ቀን ነው? ስንት ቀን ነው ታውቂያለሽ? 55 ቀን ነው የሚጾሙት። 55 ቀን 15ቷን ይጨምራሉ ለንጉስ ብለው ታውቂያለሽ ይሄንን? ኧረ አላውቅም። እንዴት የኢየሱስ ክርስቶስን ጾሙ ከሆነ ኢየሱስ የጾመው 40 ቀን ነው። እናንተ ለምንድን ነው 55 ቀን የምትጾሙት ብለሽ ጠይቂያቸው ኦርቶዶክሶችን። ጉድ! ይሄ ግድ ነው ታዲያ። ይሄ ማይንም የተከተሉኝ ስለሆነ መጾም አለብኝ እንጂ ሰው ሰራሽ ነው ራሱ። ፋሲካንም ገናንም የሚጾመው ጾም ምንድነው? ፍልሰታም የሚጾመው ጾም፣ ሰባቱ አጽዋማት የሚባሉት በአጠቃላይ ጦሞቹ በአጠቃላይ የሚጦሙት ሰው ሰራሽ ናቸው ራሱ ማለት ነው። አጽዋማትን ያወጡት ሰዎች ናቸው፣ ሰው ሰራሽ ነው። ኦኬ ቅዳሜና እሑድን ቆጥረህ ነው ወይስ እንዴት ነው? ቆይ ይሄ ሌሎቹን አይመለከተኝም። እኔ ይሄ ብቻ ነው ተቆጥሮ ነው። ቅዳሜና እሑድ አይጾሙም ራሱ። ቅዳሜና እሑድ አትጾሙም ያላቸው ማን ነው? ማን ያላቸው? ቅዳሜና እሑድ ሰንበት ነው። ሰንበት ስለሆነ ነው። እኔ ማን እንዳላቸው አላውቅም። ሰንበት ቅዳሜ ነው ወይስ እሑድ ነው? እንደ መጽሐፍ ቅዱስ እንደ አይሁዳውያን ቅዳሜ መሰለኝ። ቅዳሜ አሳው ሰንበትን እሑድ ያደረገው ቆስጠንጢኖስ ነው። የፀሐይ የተወለደችበት ቀን ነው። ሰንደይ ማለት ራሱ የፀሐይ የተወለደችበት ቀን፣ የፀሐይ ቀን ማለት ነው። ሳተርን ማለት ደግሞ ሳተርን የተወለደበት ነው። መንዴ ደግሞ ጨረቃ የተወለደችበት ቀን ነው ተብሎ የሚታመን። ፓጋኖቹ ጣዖታውያኖቹ ሲያከብሩበት የነበረውን ነው እሑድ ቀን አምጥተው ድርግም ያደረጉት ሰንበት ያደረጉት እንጂ እሑድ ማለት በግዕዝ አሃደ ማለት ነው፣ አንድ ማለት ነው። የመጀመሪያው ቀን ነው። ሰኞ ማለት ደግሞ ሰኔ ነው፣ ደገመ ነው፣ ሁለተኛ ቀን ነው። ረቡዕ ረባአ ነው ራሱ ማለት ነው። ማን ነው? ማክሰኞ ማለት ማግስት ማለት ነው፣ ሶስተኛው ቀን ማለት ነው። ረቡዕ ረባአ ነው፣ አራተኛው ቀን ነው። ሐሙስ 5 ነው። አርብ ደግሞ አረበ ነው፣ ራሱ ሰበሰበ ነው፣ የመጨረሻው እንትን ነው። ከዛ በኋላ ቅዳሜ እነሱ ስለሚፈልጓት ቀዳሚት ብለው አሏት። ቀዳሚት ያሏት ምንድነው? ሁለተኛው ሰንበት ስላለ ነው። እሑድን ሰንበት ስላደረጉት የመጀመሪያዋ ሰንበት ማናት? ቀዳሚት ናት፣ የቀደመች ናት ብለው ሲሉ ቅዳሜ ብለው አሏት ይላል። ስለዚህ የመጀመሪያው ቀን ማን ነው? እሑድ ነው። ቅዳሜ ነው ሰንበት። በአይሁዶችም ኬሽ ማለት ቁርአን ላይም እንደዛ ነው ሰንበት የሚባለው። ሰባተኛው ቀን የሚባለው ቅዳሜ የሚባለው ነው ሰንበት የሚባለው። በቅዳሜ ቀን እያለ ነው ቁርአኑ የሚናገረው ማለት ነውና ይሄኛው አለ። አሁን ጥያቄያቸው ምንድነው? በቅዳሜ ቀን መጾም የተከለከለ ነው የሚል ወይም ደግሞ በሰንበት ቀን የተከለከለ ነው የሚለውን የደነገጉላችሁ ሰዎች ናቸው ነው እኛ ፖይንታችን። ሰው ሰራሽ ነው። ለምሳሌ አሁን በቁርአን ስትመጪ እና በሐዲስ ስትመጪ መቼ ነው መጾም ያለብን? ረመዳን፣ የረመዳን ወር ላይ ነው የምንጾመው። ቁርአን የወረደበት ማን ያለን?
አምላካችን አላህ ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ማለት ነው። መቼ ነው የምንጾመው? ከምንድን ነው የምንጾመው? ከፀሐይ መውጫ እስከ ፀሐይ መጥለቂያ ነው ራሱ። ቀዩ ከጥቁሩ ምናምን እያለ ነው አላህ በቁርአኑ ያስቀመጠው። ለምንድን ነው የምንጾመው? ለአለኩም ተጠቁን ይላል፣ ተቋዋ እንድታገኙ ነው ይላል። ከነ ምክንያቱ ነው የሚናገረው። ባይብል ላይ ግን ስትሄጂ ጾም አለ። እውነት ነው፣ ቁርአንም ይናገራል። እናንተ ያመናችሁ ወይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይላል። እውነት ነው አለ። የጾሙ ግን ፓኬጅ ነው እንጂ ያለው ከምን እንደምትጾሙ ለምን እንደምትጾሙና መቼ እንደምትጾሙ ባይብል ላይ ምንም የሚናገረው ነገር የለም። ስለዚህ ምን አደረጉ ሰዎች? በቃ የራሳቸውን ግምት አደረጉና ስራውን ሰሩ ማለት ነው። ለዛ ቁርአን ወረደ። ከዛ በኋላ እናት አትናቴዎስ ከመጡ በኋላ ቁርአን ወረደ። ቁርአን ሲወርድ ምን አለ? ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ አለ። ማናማ? ክርስቲያንና አይሁዶች ማለት ነው። አይሁዶች ሊቃውንቶቻቸው ምን አደረጉ? አርባብ አድርገው ያዙ አለ። ምን አድርገው? ጌቶች አድርገው ያዙ አለ። ረብ የረብ ብዙ ቁጥር ነው አርባብ። ረብ ማን ነው? አላህ ብቻ ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር የተፈቀደ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው ማድረግ አይችሉም። ለምን? እሳቸው ነብይ ናቸው፣ ከአላህ ተቀብለው ነው። በሐዲስም ቢሆን ያሉ ነገሮች ማለት ነው። ነገር ግን ምን አደረጉ? ሊቃውንቶቻቸው የአይሁድ ሊቃውንቶቻቸው ይሄ ነገር እንትን ነው ይሄ ነገር እያሉ ደነገጉላቸው። ታልሙድን ምናምን ስታነቢ ማለት ነው። ከዛ በኋላ ደግሞ ምን አደረጉ? ክርስቲያን ደግሞ መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። በጣም እንትን ነው፣ ከባድ ነው። ተወይደል ሩብያ ላይ ወይም ደግሞ የአላህን ጌትነት አላህ ዓለማትን ሲያስተዳድር ህግ አውጪው እሱ ነው መሆን ያለበት። ሰዎች ግን እናት አትናቴዎስ መጥተው ይህንን ሁዳዴ የሚባል ነገር ጾሙ። ሁዳዴ ማለት ምን ማለት ነው? አብይ ጾም ማለት ነው። አብይ ማለት ታላቅ ማለት ታላቅ ጾም ብለው አሉት። ከዛ ደግሞ ጨመሩና የገና አሉት። ከዛስ የሰኔ ጾም የሚባል አለ፣ የሐዋርያ ጾም የሚባል ደግሞ ቀጠሉ። ከዛ ፍልሰታ አሉ። አሁን ደግሞ በቅርብ ደግሞ በእኔ እድሜ ደግሞ የተጨመረ አንድ ጾም አለ፣ 8ኛ ጾም የተጨመረ አለ። ማን የሚባል? ጳጉሜ የሚባል አለ። ጳጉሜን መጾም ተጀምሯል። ማን ያወጣው? ኢትዮጵያ ውስጥ ያሉ እንትኖች ናቸው፣ ሊቃውንት ናቸው ያወጡት። ጳጉሜን በፈቃደኝነት ይጾማል። ድሮ የነበሩ ጾሞች አሁን ከፍልሰታና ከአብይ ጾም ውጭ የጽጌ ጾም የሚባለው ራሱ ማን ነው የሰጠው ሲባል በፍላጎት ላይ የተመሰረተ ነው ብሎ ይሉ ነበር። አሁን ደግሞ ከፍላጎት አልፎ ምን ሆኗል? ከሙስታሀብ አልፎ ፈርድ ሆኗል በእነሱ። ስለዚህ ምንድን ነው ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል የሚለው ቁርአን ከዛ አንጻር ነው። እና አንቺ ምጾም ጾም ሰው ሰራሽ ነው ወይ? እኛ ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ቁርአንና ሐዲስ ላይ መኖር አለበት ሸርጡ መስፈርቱ ብለን እናምናለን። አንቺ ግን ሰው ሰራሽ ነው በቃ ከሌ በቶ ነገ ጠዋት በቶ እንዴት ሰው ሰራሽ ነው? ጌታ ኢየሱስ ክርስቶስ እንድንጾም ነግሮናል። ኦኬ ይሄኛው በድንጋጌ 40 ቀኑን ጾሙ ብሏል። ወደ ፈተና እንዳትገቡ ጾሙ ጸልዩ ብሎ ኢየሱስ ነግሮናል። ስለዚህ የትኛው ወደ ፈተና እንዳትገቡ ጸልዩ ነው ያለው? ጾሙ ነው ያለው? ጸልዩ ነው። ያው መጾምም እንዳለብን ተነግሮናል። አዎ አንድ ሰው ምንድነው ታላቅ እምነት ቢኖራችሁ ምንድነው የሚለው? የአጋንንት እንዴት ሊወጣ ቻሉ ሲለው ከምንና ከምን በስተቀር አይወጣም አለ ኢየሱስ። ከጸሎትና ከጾም። ጾም የምትለዋ ነገር ጭማሪ እንደሆነች ታውቂያለሽ? ግሪኩ ላይ እንደሌለ በጣም የሚያሳዝነው ፓርት እሱ ነው። ማለት የለም ልትል ብቻ እንዳይሆን ወላሂ ላዚም በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ አንድ ሰው ገብቶ ያሳየኝ ራሱ ጥቅሱን እናውጣውና በቅንፍ ነው የሚያስቀምጡት ራሱ በቅንፍ ነው የሚያስቀምጡት። ባይብል ሀብ ላይ ራሱ በቅንፍ ነው የሚያስቀምጡት ራሱ ማለት ነው። አንድ ሰው መውጣት ይችላል ያለ ሰው ካለ ባይብል ሀብ ላይ ያለውት አቡኪ ማሂር አላችሁ? ባይብል ሀብ ትከፍታላችሁ? አሚሮ አለ? እኔ ያለሁኝ መክፈት እችላለሁ። ማቴዎስ 17:21 ላይ ገባ ራሱ ይህ አይነት ነገር ከጾምና ከጸሎትና ከጾም በስተቀር የሚለው ላይ ጾም የሚለው ነገር የለም። እኔ ወላሂ እንደዚህ አይነት ነገር ስንት እንዳለኝ ታውቃላችሁ? 50 አለኝ ባይብል ላይ። አዎ ግሪክኛው ላይ የሌለ አማርኛው ላይ ሰዎች በተለምዶ የሚያነቡት ጥቅሶች ማቴዎስ 17:21 ላይ ያወጣለት። እሺ እስታዚ ያወጣ ማቴዎስ 17:21 ላይ ማለት ነው። ከጾምና ከጸሎት ይላልና ጾም የሚለው ነገር የለም ራሱ እንደዛ። እስቲ እዩት ራሱ ያው 17:21 ላይ ያወጣላት።
ኡስታዝ ወጥቻለሁ። ቅንፉን አየኸው? ከላይ ቅንፉ አያችሁት? ማሂ ይታይሻል? ይታይሻል? ቅንፍ ይታየኛል። እንዳለ ግሪከኛው ላይ የለም ይሄ ነገር። ስለዚህ በቅንፍ ነው ያስቀመጡት ባይብል ሀቦች። ግሪከኛው ላይ የለም፣ ማኑስክሪፕት ላይ የለም ብለው ስላሰቡት በቅንፍ ነው ያስቀመጡት። ቅንፉ ይታይሻል? ዝጋው፣ መዝጊያው ከነ መዝጊያው። እንዲህ አይነት ነገር ከጾምና ከጾም በስተቀር አይወጣም አላቸው የሚለው ነገር የለም፣ ጭራሹን ሙሉን የለም። ታዲያ ከየት አምጥተው አስቀመጡት? ኡስታዝ እንዲህ አይነት ነገር ይወዳሉ። አዎ ብዙ ነው እንደዚህ አይነት ነገር እንደ እኔ የሌለ ያልተጻፈ የሌለ ቦታው ላይ የሌለውን ማርቆስ 15:28 ላይ ያወጣላት ከአመፀኞች ጋር ተቆጠረ ብሎ የኢሳይያስን መጽሐፍ አንዳንድ ሰዎች ይሰጡና ኢሳይያስ መጽሐፍ ላይ እኮ የሚያወራው 53 ላይ ስለ ኢየሱስ ነው ለማለት ኢየሱስ ያልተናገረው ነገር እንደተናገረ አድርገው ጨምረውታል። በጣም የሚያሳዝን ማርቆስ 15:28 መጽሐፍ ከአመፀኞች ጋር ተቆጠረ የተባለው ትንቢት እንዲፈጸም ስለኔ የሚያወራው ነው ብሎ ኢሳይያስ 53ን ኢየሱስ እንዳወራ አድርገው ለማስረዳት ስለ እስራኤል ሕዝብ እኮ ነው የሚያወራው ኢሳይያስ 53 ግን ኢየሱስ እንዳወራ እንዴ እሱማ ስለ ኢየሱስ ነው የሚያወራው። እንዴ ምን ሆነህ ነው? ራሱ ስለ ኃጢአተኞች 12 ላይ እኮ ማለደ ይላል። የማለደው ኢየሱስ ነው። ኃጢአተኞች ጋር ማለደ። እሱ ሌላ ርዕስ ነው፣ ግን እንድታየው ነው። ማርቆስ 15 ላይ 15 ቁጥር 28 ላይ መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ የሚለው ግሪከኛው ላይ የለም፣ በቅንፍ ነው የሚያስቀምጡት። እኔ አሁን የፈለግኩት ኢሳይያስ 53 ለኢየሱስ ነው የሚያወራው አይደለም ጥያቄው። ኢየሱስ ያላለውን ለምንድን ነው የምናስዋሸው? ኢየሱስ ያላለውን ነገር ለምን እዚህ ጋር ከጾምና ከጾም በስተቀር እንዲህ አይነት ነገር አይወጣም ብሎ ያላለውን ነገር ኢየሱስን ለምን ይጨመራል ነው የኔ ጥያቄ። ኢየሱስን ለምን እናሳሸዋለን? ውሸት ነው ማለት ነው። የሆነ ያልተባለ ነገር ተጨምሯል። ኢየሱስ አላለም ነው ፖይንታችን ያለ ነው እንጂ እኮ ኢየሱስ ዋሽቷል አይደለም ያልን ያለ። ኢየሱስ ያላለውን ነገር አላለም። ከመጀመሪያውኑ ጀምሮ አላለም። ከየት አመጣችሁት ነው? አማርኛ አንድ እንትን ላሳይሽ። የኢትዮጵያ መጽሐፍ ቅዱስ ማህበር ሄጄውላ በአካል ሄጄውላ አናገራቸዋለሁ። የደነገጡበትን ጥቅስ ላሳይሽ። ማርቆስ 16:8 ላይ ያወጣላት የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ ከየት አምጥቶ ወንጌል አልተበረዘም ለማለት ለሙስሊሞች ጥያቄ ይሁን የተመለሰው አላውቅም። ማርቆስ 16:8 ላይ እንደዚህ የሚል ቃል አለ። በአጭር ጋር ተናገሩ ካለ በኋላ ከዚህ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከ ይላል። አሁን ለዘላለም የማይለወጥ ከሆነ ቁርአን መምጣት አያስፈልገውም። ይኸው እንዴት እንደተጨመረ። አሁን ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው የሚለው ግሪከኛው ላይም የለም፣ እንግሊዝኛው ላይም የለም። አዲሱ መደበኛ ትርጉም ላይ ሲያሳትሙት ምን እንዳደረጉት ታውቂያለሽ? ከየት እንደመጣ እናቀም ብለው አሽቀንጥረው ጣሉት። ከዛ እኔ ምን አደረግኩኝ? ኢትዮጵያ ሲሄድ የኢትዮጵያ መጽሐፍ ቅዱስ ማህበር ጋር ሄድኩኝ። በ1854 የነበረው የባይብላችሁ ላይ ይሄው ከፀሐይ መውጫ ምናምን ነገር ይላልና ይሄንን ማን የጨመረው ብዬ ጥያቄ ያቀረብኩላቸው። እኛ የተረከብነው ኮሚቴው የተረከበው አሁን ነው፣ ከኛ በፊት የነበሩት ናቸው። የታሉ ስላቸው እነዛ ሰዎች በህይወት የሉ። ከየት እንዳመጡት ግን እስካሁን ድረስ መረጃው የለም። ተመልካች ይህንን ከፀሐይ መውጫ ጠይቂ ከማንንም ሰው ወላሂ ይሄው አላህ ምስክሬ ነው። የቂያማ ቀን አላህ ሸሂዴ ነው። መላእክት ይመሰክሩብኛል በእኔ ላይ። ማርቆስ ወንጌል 16:8 ላይ እንግሊዝኛው ላይና ግሪከኛው ላይ የለም። እስቲ እንግሊዝኛው ላይ ያውጣላት፣ አዲሱ መደበኛ ትርጉም ላይ ያውጣላት። 80 ላይ ይኖር ይሆን አላውቅም። 80 ላይ አንዴ ልመለከተው እስቲ። 80 ላይ አሁን ሲያሳትሙት እንግሊዝኛው ላይ የለም አይደለ? ከፀሐይ መውጫ እስከ ፀሐይ መጥለቂያ የሚለው የለም። 80 ላይ ልመልከተው አንዴ። 80 ማርቆስ 16:8 እሺ፣ ማርቆስ ምዕራፍ 16 ቁጥር 8 እሺ። አዎ 80 ላይ አለ። እሺ ወደ ግዕዙ እንሂድ። ግዕዙ ላይ እንሂድ። ምናልባት ግዕዙ ላይ ከሆነ 80 ላይ ተገኘ። 80 ላይ አለ፣ ግዕዙ ላይ የለም። ወወፃ ምን መቃብር ወጎያ እስመ ሐዞ ረሃድ ወደ ድንጋጌ ወይ ነግራ ወይ ለሙ እስመ ፈራሃ ብሎ ነው የሚያቆመው። ከፀሐይ መውጫ እስከ ፀሐይ መጥለቂያ ምናምን ሰጣቸው የሚለው ግዕዙ ላይ የለም። ወላሂ ከፍቼ ላሳያችሁ አንዴ። አለ ግዕዙ ማሂ፣ ይሄኛው ነው ያለው። ይሄኛው ግን ቀጥሎታል። ወፈነው ይሰብኮ ምስራቅ ብሎ
ምን ላይ ያለው የትኛው ነው ያለ? እስቲ 81 የለኝም። 81 አይደለም ያለኝ ገዙ ላይ ያለ ለፀሐይ መውጫ እስከምትጸመጥ የሚል አለ በወንጌል ያ 66 ላይ አሁን የጨምረውታል። አዲሱን ያለኝ ገዙ ላይ ነው። ወፈነወ ይስበኩ ምስራቀ ፀሐይ እስከ ዓርብ ሁሉ ፍጥረት። እኔም መክፈት አለብኝ። ይህንንማ መክፈት አለብኝ፣ ማሳየት አለብኝ። ምክንያቱም ሁለት የተለያየ ነገሮች መሆን የለበትም። እንታዩት። እሺ ይታያል። ቁጥር 8 ላይ ወወፃ እምነ መቃብር ወጎያ አሃዙ ለአድ ወደ ድንጋጌ ወይ ነገራ ወይ ለሙኑስ መፈራ ይላል። 8 ላይ ያው አለ እንደዛ የሚል እዚህ ጋር ደግሞ እስመ ፈርሃ ካለ በኋላ ወኩሉ ዘዘዞን ለጴጥሮስ ብሎ ይቀጥሏል። እንግዲያውስ ከየት እንዳመጡ እንትን ነው። ይሄኛው የቆየው ነው የኛ ማለት ነው። የመቼው ነው እሱ ያንተ እትም? ይሄ አዲሱ ነው ያሁኑ አጨማመሩት ማለት ነው። እንዲህ አይነት ነገሮች ግን ለምን እንደሚያደርጉ አላውቅም። አላህ ማለት እሺ ተውት። እንደ ፈጣሪ አይፈሩም፣ የፈጠራቸውን አይፈሩም። ዝም ብለው ማለት አሁን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ በሰማይ የሚመሰክሩ 3 ናቸው፣ አብና ቃልና መንፈስ ቅዱስ ናቸው፣ እነዚህ ሶስቱ አንድ ናቸው ብሎ ጄሮም ጨመረ 382 ላይ። ለምን ይጨምራል? ከምን አንጻር ጨመረው አናውቅም። በ1911 ላይ ኪንግደም ቨርሽን ባይብል ላይ ከጄሮም ወስደው ጨመሩት። 81 ላይ ደግሞ አሁን ኦርቶዶክሶች ጨምረውታል። እስቲ ያው ያንተ ላይ ስላሴን ለማበረታታት ብለው ምን የሚለውን አንደኛ ዮሐንስ በሰማይ የሚመሰክሩ 3 ናቸው እነሱም አብ ቃልና መንፈስ ቅዱስ ናቸው የሚለውን ምዕራፍ 3 ነበር። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ ቁጥር 7 ግዕዙን ይኸውና እስመ ሰለስቱ እሙንቱ ላይ ይከውኑ ስመ ብለው አቀምጦታል እኮ እንትና ዋው ደግሞ መንፈሱ ነው ግን እንትን የለም አይደል? አብ ቃልና መንፈስ ቅዱስ ናቸው ይላል። አብና እንትን የለም እንደዛ የሚል የለም። ወማይ ወደ ነው እንደዛ ነው። ወከመ ውእቱ መጽአ በማይ ወበደም ወመንፈስ ኢየሱስ ክርስቶስ ወአኮ በማይ ባህቲታ አላ በማይነ ወደሚነ ወመንፈስ ውእቱ ይላል። በውሃ በደም ይመጣ ይላል። እስመ ሰለስቱ እሙንቱ እለ ይከውኑ ስማ። እነዚህ ሶስቱ በአንድ ይስማማሉ አለ። ውሃው ደግሞ መንፈሱ ነው የሚለው። አሁን እንትኑን ነው የማን ነው የ80 እንመልከተው። የሚሊኒየሙ ላይ አላስቀመጠውም። የ80 ሚሊኒየሙ ላይ ማለት የ2000 ላይ የ1950 80 ላይ አስቀምጦታል። እሺ የ1980 አላስቀመጡትም። መንፈስ እውነት ነው፣ የሚመሰክሩትም መንፈስ ነው፣ የሚመሰክሩትም መንፈስ ዋው ደግሞ 3 ናቸው፣ ሶስቱ በአንድ ይስማማሉ አለ። ላሳይህ እኔ ጋር ያለው ምን እንደሚል እስኪ ያሳየኛል። እኔ ጋር ደግሞ ያለው በሰማይ የሚመሰክሩ 3 ናቸው ይላል። እሺ ማለት ፈጣሪ እኮ የሚፈራ ሰው እኮ አይጨምርም። ቢያንስ ታማኝ መሆን አለበት ለቃሉ። ለምን እንደዚህ ህዝቡን እንትን እንደሚያሉት ደግሞ አይናገሩም። ደግሞ እኮ ሰው አያነብም ብሎ ስለሚያስቡ ንቀታቸው ነው እኮ የሚገርመኝ። ሰው እንዴት በዚህ ደረጃ ሰው እንዴት ይንቃሉ? ያለ እኔ ጋር ያለውን ላሳየህ። ይታያል? ይታያል። አንብቦ ምን ይላል? ቁጥር 7 ላይ ተገልብጠዋል። ግን እኛ ጋር እኔ ጋር ብቻ የተገለበጠው ከቀኝ ወደ ግራ ሆኗል። ካሜራው ነው መሰለኝ። እንጃ። በሰማይ የሚመሰክሩ 3 ናቸው ይላል። እኔ ጋር በደንብ ነው የሚታየኝ። በሰማይ የሚመሰክሩ 3 ናቸው። አንተ አረብኛ ስለምትጠቀም ነው። አረብኛ አፕ ነው የምትጠቀመው መሰለኝ። አይደለም ይመስላል እንጂ ትክክል ነው። አሁን ለኔ በሰማይ የሚመሰክሩ 3 ናቸው። እሳቸውም አብ ቃልም መንፈስ ቅዱስም። ከዛ 3ቱም ነው የሚለው 3ቱም አንድ ናቸው ያለ መቃየው
እንዲህ አይነት ነገር ማጨርወር ለምን ተፈለገ? ለምን ተፈለገ? ይህን ሲያትሙት የ1879 የቁም ጽሁፍ የአባሮሜን ጽሁፍ ሲያትመው የኢትዮጵያ መጽሐፍ ቅዱስ ማህበር ይህንን ጨምሮታል። በሰማይ የሚመሰክሩ 3 ናቸው፣ እነሱም አብ ቃልና መንፈስ ቅዱስ ናቸው ብሏል። እነዚህ 3ቱ ደግሞ አንድ ናቸው ብሎ ነው የጨመሩት። ለምን ሰው መዋሸት አስፈለገ? ምንድን ነው የሚጠቀሙት? የሚያተርፉት ነገር ምንድን ነው ማለት እኮ ነው እኮ። ለምን ይጨምራሉ እኮ ነው ማሂ፣ ለምን ይጨምራሉ ማለት እንግሊዝኛው ላይም የለም ማለት እንግሊዝኛው ላይ ስልሽ የኤንአይቪ ላይ የለም፣ ግሪኩ ላይ የለም። ላቲን ቡልጌት ላይ ጄሮም ነው የጨመረው ለመጀመሪያ ጊዜ። ቢያንስ ማረም እኮ ነበረባቸው። እንደዚህ ማለት ስላሴ ለመደገፍ ብለው ሰዎች የጨመሩትን ነገሮች ተው ትክክል አይደለም ብለው አንዳንድ አያወግዙም እንዴ? ራሱ ማሂ የምትባል ልጅ ነበረች ምናምን ብዬ ዮሐንስ ራእይ ላይ ብጨምር ምን ችግር አለው ብዬ ብጨምር፣ አስቢው ምን ችግር አለው ብዬ ብጨምር ራእይ ዮሐንስ ላይ ወይ ደግሞ አንደኛ ዮሐንስ ፌበ የምትባል ልጅ ታስታውሻለሽ? ሐዋርያት ሥራ ምዕራፍ 16 ፌበንን ታውቂያታለሽ? ሲባል ትሰሚያለሽ? የሚገርምሽ ፌበን እኮ ኡክቲፊላ ናት። በዛን ጊዜ የነበረችው ኡክቲፊላ ናት ብዬ ኡክቲፊላን ታውቂያታለሽ አይደል? እኛ ጋር ያለችው እዚህ አድሚን አለች አሁን ኡክቲፊላ የምትባላለች እዚህ ቲክቶክ ላይ ሪካርደሯ። አዎ እሷ ናት እኮ ብዬ ብጽፍ ማለት ነው። ብዬ ብጽፍ ምን ይሰማሻል? አይ ተው የሚለው ሰው የለም እንዴ? ትልቅ ሰው የለም ወይ ይላል። በጣም እንትን ነው። አዎ ለዛ ነው እኔ ክርስትናን አላምንም። እኔ ምንም አላምናቸውም ከትምህርታቸው ጀምሮ ማለት ነው። አንቺ እንደፈለግሽ መሆን ትችላለሽ። ከጌታ ጋር የምትተሳሰቢው አንቺ ነሽ። ከጌታሽ ጋር የምትተሳሰቢው ከአላህ ጋር የምትተሳሰቢው አንቺ ነሽ። አንቺ ጨርሼ ከጌታሽ እኔ መጫንም ምንም ማለት አልፈልግም። ግን ክርስትና እኔ ማልቀበልበት ብዙ ምክንያት አለኝ ብደረድረው ማለት ነው። ማለት እውነትነት ሙሉ ለሙሉ ውሸት ነው እያልኩኝ አይደለም። እውነት ውስጡ ኖሮት ግን በውሸት የታጨቀ ነው። በማር ምንድን ነው በምን የተለወሰ ነው የሚባለው? በምን የተለወሰ ማር ነው የሚባለው አባባል አለ ኢትዮጵያ ውስጥ። አማርኛ እንኳን እየጠፋ ይመጣ። አግዙኝ እስቲ። በእሾህ የተለወሰ ማር ነው አይደለም። በማር የተለወሰ መርዝ ማለት ነው። በማር የተለወሰ መርዝ የሚባል ነገር አለ። ማር ነው ስታዩ ግን መርዝ አለው ውስጡ ማለት ነው። ባይብልን እንደዛ ነው እያደረጉብን ያሉት ማለት ነው። ምስቅልቅሉን እያወጡ ኢየሱስ ያላለውን ነገር እንዳለ ተደርጎ ምናምን እና ለማንኛውም ስጠይቂያቸው አንቺ 55 ቀን ለምን እንደምጾሚ ጠይቂያቸው። 40 ቀን ችግር የለውም ኢየሱስ ኢየሱስ ስለጾመው ነው ብለሽ ያዥውና 15ቷን ቀን ግን ለምንድን ነው የምትጾሙት ብላችሁ ጠይቂያቸው። አንደኛ። ሁለተኛ ነገር ደግሞ እንትና ኡስታዚ አሁን ለምሳሌ እርገት አይጾምም አይደለ? እስከ እርገቱ ድረስ እርገት ይሄ አሁን ለምሳሌ ቅዳሜ አርብና ሮብ ምናምን አይጾምም። ጾም የሚባል አይጾምም። ፋሲካ ከተፈታ እስከ 50 ቀን ነው የማይጾመው። ፋሲካ ከተፈታ በኋላ እስከ 50 ቀን። ስለዚህ በቅኖና ውስጥ ታሳቢ ታደርጎ ነው እሱ ከሱ ጋር እንትን ብሎ ከሆነስ ሰው ሰራሽ ነው። በቃ እንዳለ አጠቃላይ የምነግርሽ ነገር ሮብና አርብ የሚባለው ጾም ሮብን ጾሙ አርብን ጾሙ የሚባል ነገር የለም። ራሱ ሰው ሰራሽ ነው። እንዳለ ሰዎች ናቸው የተደነገጉት። በዘመናት የተለያዩ ሰዎች ናቸው የሚደነገጉት ማለት ነው። ፕሮቴስታንት እኮ መንፈሳችን እኛ ከአምላካችን ጋር እኮ የምንገናኝ ጾም እኮ በማንኛውም ሰዓት ጾም ይችላል። ስፔሲፋይ ተደርጎ ስፔሲፋይ በዚህ ቀን ጾሙ ተብለው አልተነገራችሁም ነው። በግል ደረጃ እሱ የግል ጾም ነው። ኢየሱስም ስለ ግል ጾም ነው ያወራው። የግል ጾም ስትጾሙ እንደዚህ ሆኑ፣ ፊታችሁን ቅባት አትቀቡ፣ ለሰዎች አታስተዋውቁ ምናምን ያለው የግል ጾም ነው። በተረፈ የማህበር ጾም ወይም ደግሞ የጀማ የሚባል ጾም የላችሁምና እኛ ጋርም እኮ የግል ጾም አለ። የግል ጾም አለ። በግል ምን ጾም አለ። ራሳችን ካላህ ጋር እንትን ምንድነው ማለት ነው። ሰኞና ሐሙስ እንጾማለን በግል ማለት ነው፣ ለራሳችን ማለት ነው። ከሌላ ጾሙ ምናምን ሳይሆን በቃ እንደዛ ነው። ያ ጾም ራሱ ነው ኡስታዝዬ አንድ አይሁዳውያ ማለት ነው የቀራጩ አይሁዳውያን ህግ እንትን ሲያቀርብ ምን ይለዋል? እኔ በሳምንት 2 ጊዜ ጾማለሁኝ አለ። አይሁዳኖች ራሱ በሳምንት 2 ጊዜ እንደሚጾሙ ልምድ ነበራቸው። ይጾማሉ፣ ግን ያ የሚጾሙት ሮብና አርብ አይደለም። አይነሱ ሮብና አርብ አይደለም። አይ ሮብና አርብ አይደለም፣ ሌላ ጾም ነው ራሱ። አንተን ኮሜንታሪውን ተመለከችው። አይሁዶች በሳምንት 2 ይጾማሉ ሲል 2 የሚጾሙ የነበረው እጾማለሁ የሚል ነገር አይሁዳኖች ጋር አይደለም ያለው። እኔ በሳምንት 2 እጾማለሁ ያለው የራሱን የሰውየውን የግል አመለካከት ነው የነገረን እንጂ ስፔሲፋይ ተደርጎ ሮብ ነው፣ ሐሙስ ነው፣ ሰኞ ነው የሚል መጽሐፉ ላይ የለም። ገባሽ? ማሂ?
ማያለሽ አለው እኔ ኡስታዝ አንተ አለ አለ ኡስታዝ። ኦኬ። እና እንደዛ ነው። ሰው ሰራሽ ነገር ይበዛዋል። ብዙ ነገሩ ሰው ሰራሽ ነገር ይበዛዋል። ሪስፔክት አለኝ ለምታምኑበት ነገር፣ ለምታስቡት አስተሳሰባችሁን አከብርላችኋለሁ። ነገር ግን እኔ የማልቀበልበት ምክንያት ብዙ ምክንያት አለ። ምክንያቴን ደግሞ ስናገር በተናገርኩበት ቅስፈት ውስጥ ያሻላ እኔ ምለውን ተከታይ ያስገደደች ሰው አለ ምናምን ማለት ይጀምራል። ጃቢርም እንደዚህ መርፌ ይወጋና የሆነ ሰዓት ላይ ሲመጡ እንደዛ ነው። እኛ የምንመጀንበት ካላ ስም ውጭ ሌላ ማንም የለም ምናምን ይላል። እሱ ደግሞ ይመጣና ማለት ነው እኛ እንትን ነው ሰው የሆነው አምላክ ሰው ሆኗል ይላቸዋል። አዎ ኦኬ። የአምላክ ማን ነው? ወልድ ነው። ኦኬ። አብ ሰው ሆኗል? አልሆነም። አብ አምላክ ነው? አዎ። ስለዚህ ሰው ያልሆነ አምላክ አለ? አዎ። ስንት አምላክ ነው ያለው? 2። አይ 1 እንዴ ማለት ሰው ያልሆነና ሰው የሆነውን ቁጠርልኝ። አይ ይሄ እንትን ነው ምናምን። ከዛ የሚቀጥለው ቀን ሲመጡ ሄደው እዛ ቤት ያለቅሳሉ አስተማሪዎቻቸው ጋር ሄደው ማለት ነው። እሱ እኮ ይኸውልህ ወሂድዬ ድብልቅልቅልቅልቅ እንደው አንድ አይነት ጥያቄ በፈጣሪ ያለ እስኪ ሆነ ነገር በለው ጌታን ምን እንዴ ትክክለኛ ጥያቄ እኮ ነው የሚጠየቀው ራሱ ማለት ነው። ኢየሱስ እኮ ነው የሚጠየቅህ። ለአመታት አንድ ጥያቄ ጠይቀናል እንዴ። ኢየሱስ ምድር ላይ ያለ ማንን ነው የሚያመልከው የነበረው? ማሂ አባቱ ጋር ይነጋገራል ተባለ እኮ ተነግሮታል እኮ። ማንን ነው የሚያመልከው የነበረው ነው የጠየቅሽው? ማምለክ አይባልም ለኢየሱስ ክርስቶስ እናመልካለን ይላል። ኢየሱስ ከተዋሃደ በኋላ ፍጡር ምናምን የሚባለው ነገር ቀርቶ እናመልካለን። እስቲ ዮሐንስ ወንጌል 4:24 ላይ አንድ ያወጣል፣ 24:22 ላይ ያወጣላት። ማሂዬ እንግሊዝኛውን አወጣላት። ዊ ወርሺፕ እናመልካለን፣ አመልካለሁ ነው የሚለው። አብን በእውነትና በመንፈስ መመለክ አለበት አለ። የትም ቦታ ሆናችሁ መመለክ የሚገባው አብ አምልኮ ይቀበላል፣ ይወዳል። ምን አይነት አምልኮ ይወዳል? የትም ቦታ ሆናችሁ የምታመልኩት አምልኮ። እኛ ደግሞ ምን እናደርጋለን አለ? በእውነትና በመንፈስ እናመልካለን አለ ኢየሱስ። እናመልካለን፣ ዊ ወርሺፕ እናመልካለን ይላል። አመልካለሁ ይላል። ራሱም እናመልካለን ሲል ራሱን እያካተተ ነው ወይ? ታዲያ የአምልኮ ከአምልኮ ውስጥ ያላደረገው ነገር ኢየሱስ ነገር ለሴቲቱ እያስረዳት ነው። እያስረዳት እንዴት ማምለክ እናመልካለን የሚለው ማንን ጨምሮ ነው? ራሱን ጨምሮ አይደለም እንዴ? እንዴት እሱ ነው እንጂ ሊመለክ የሚገባው እንዴት እናመልከዋለን ይላል እኮ። ከአምልኮ ውስጥ ያላደረገው ነገር አለ ኢየሱስ። አሁን አምልኮ ማለት በውስጡ ጾም፣ መፍራት፣ መጸለይ ምናምን ያካትታል አይደለ? አዎ አድርጓል። አልጾመም ኢየሱስ? ጾሟል። አምላክን አይፈራም ነበረ? ይፈራል። አምላክን ይፈራል። ይጸልይ ነበር ወደ አምላክ ይፈራል። ኧረ ይፈራል። እኔ አላቅም፣ አያገባኝም። ጊዜው ማርና ክርስቶስ ይፈራል አላለኝ። ዕብራውያን 5:7 አውጣላት። ቶሎ በል ማሂዬ አንብብላት እንዴ። ዕብራውያን 5:7 ቶሎ በል ማሂዬ አንብብላት። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና በእንባ ጋር ጸሎትና ምልጃን ያቀረበ እግዚአብሔርን ስለመፍራቱ ተሰማለታል። በቃ ጸሎቱ የተሰማለት አምላክን ስለሚፈራ ነው። ማንን ነው የሚፈራው? አምላክን በመፍራቱ ተሰማለት። ጸሎቱ የተሰማለት ስለሚፈራው ነው። አምላክን ስለሚፈራው። ኢሳይያስ 11 ላይ ያወጣልኝ። ኢሳይያስ 11 ላይ 11 2 እና 3 ኢሳይያስ 11 የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል። ዓይኑም እንደምታይ አይፈርድም፣ ጆሮም እንደማትሰማ አይበይንም አለ። ማሻአላ። ስለዚህ እግዚአብሔርን የመፍራት መንፈስ አለበት ኢየሱስ። እግዚአብሔርን በመፍራት ደስታውን ያያል አለ።
ደስታውን ያያል አለ። እንኳን አይደለም እግዚአብሔርን ፍጡራንም ራሱ ይፈራል ኢየሱስ የሆነ ሰዓት ላይ ፈርቶ ላበላብ ሆኖ ነበር። የደም እንትን ሲያልበው ነበረ ፈርቶ ኢየሱስ ፈርቶ የደም እንባ ፈርቶ ማለት ነው። የሚያበረታታው መልአክ ራሱ መጥቶ ነው ያገኘው። አይተሽ ከወደ ማለት ነው ሲፈራ ማለት ነው። በሰውነቱ ነው። አይ በምንም ይሁን በአጥንቱም ይሁን በቁርበቱም ይሁን እኛ እሱ አይደለም ነጥቡ። ሲጀመር ፍርሃት ከሰውነት ጋር የተያያዘም አይደለም ከአይምሮ ጋር የተያያዘ ነው። የሚገርምሽ ነገር ማለት ነው። እና ይፈራው ነበር እና ላበላብ ሆኖ የሚያበረታታው መልአክ መጥቶ ነበር ራሱ ፈርቶ ማለት ነው። ሲፈራ ማለት ነው። ሰዎችን ሲፈራ ማለት ነው። እና ያ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ ያ ፍጥረትን የፈጠረው ከፍጥረት በላይ ያለው አምላክ ፍጡራንን ሲፈራ ታየኝ እኮ ታየው። እሺ ችግር የለውም። ፍጡራንን እንትን የሚለው አንቺ በሰውነቱ ነው፣ በቁርበቱ ነው፣ በስጋው ነው፣ በአጥንቱ ነው ምናምን የሚለው ነገር ያዡ ችግር የለውም። ኢሳይያስ 11 ቁጥር 3 ላይ ግን እግዚአብሔርን በመፍራት ደስታውን ያያል አለ። ማንን ነበር ሲፈራ የነበረው? ለኢየሱስ ብቻ ነው። ለኢየሱስ ብቻና ብቻ ነው። ምንም ነገር የሌለበት ያልተሸራረፈ በቃ ለመሲሁ ብቻ የተነገረ ለሌላ አይደለም። ብቻ አይሁዳኖችም እንደዛ ነው የሚያስቀምጡት። ለመሲሁ ብቻ ለኢየሱስ ከኢየሱስ ውጭ ለሌላ አካል የለም። እግዚአብሔር መንፈስ ያርፍበታል እንትን መንፈስ ያርፍበታል ተብሎ ያለው ለኢየሱስ ነው። ለኢየሱስ ለመሆኑ ደግሞ ዕብራውያን ማን ነው ሐዋርያ ሥራ ምንድነው ሮሜ 11 ላይ ጳውሎስ ይጠቅሳል። ከእሴ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል የተባለው ስለ መሲሁ ነው፣ ስለ ኢየሱስ ነው። ራሱ እግዚአብሔርን በመፍራት ደስታውን ያያል ይላል ራሱ ማለት ነው። እሺ ኢሳይያስ 42:1 ላይ ያወጣላት። ኢሳይያስ 42:1 ላይ ማይዬ ኢሳይያስ 42:1 ላይ ያወጣላት። እሺ ቆይ ጥያቄ አለ መጨረሻ ላይ ኡስታዝ ትጠይቂያለሽ። ኢሳይያስ 42:1 ላይ ይኸውልሽ እዚህ ጋር ማይ ያወጣልሻል። እነሆ ደግፌ ያዝኩት ባሪያዬ ይላል። ማን ነው ተናጋሪው? አባቱ። እሺ ደግፌ ያዝኩት ባሪያዬ ይላል። ማን ነው ባሪያ የሚለው? ያው ባሪያ ማለት አገልጋይ ነው። ለኢየሱስ ነው። ማን ነው ባሪያ የሚለው? ኢየሱስ ነው። ኦኬ ደግፌ ይላል። ምን አድርጎ ነው የደገፈው? የሚደግፈው ለምንድን ነው? አቅም ስላጠረው ነው ወይስ ምንድን ነው? ኧረ ተው እንዴ እንዳትቀሰፍ የሚባል ነገር የለም። ይኸው ደግፌ ይላል። ደግፌ የያዝኩት እና ኢየሱስ ተደግፎታል እንደ ማለቴ ማን ነው የሚደግፈው? ኢየሱስን የሚደግፍ አምላክ ማን ነው? የሚተማመንበት ኢየሱስን የሚደግፍ ማን ነው? ኦኬ እግዚአብሔር አብ እሺ ይደግፈዋል። አንቺ ፈጣሪን ማን ነው የሚደግፈው እንዴ? በጣም እኮ ከባድ ነገር ነው። ፈጣሪ ደግፈዋል ልትይኝ ካልሆነ አላቅም። ታዩ ችግር የለውም። ባሪያ የሚለውን ነገር እዩ። ምን አይጮህም፣ ቃሉን አያሰማም፣ ድምፁን በሜዳ አያሰማም ይልና የተቀጠቀጠ ሸንበቆ አይሰብርም፣ የሚጠስ ክብት አያጠፋም፣ በእውነት ፍርድን ያወጣል። በምድር ላይ ፍርድን እስኪያደርስ ይበራል እንጂ አይጠፋም። አረ ስለ ኢየሱስ ነው የሚናገረው። አሕዛብ በስሙ ይታመናሉ ይላል። ስለ መሲሁ ነው የሚያወራው። ከዛ በኋላ 5 ላይ ነው በደንብ ተከታታይ። ሰማያትን የፈጠረ የዘረጋቸውም ምድርን በውስጡ ያለውን ያጸና በእርሷ ውስጥ ላይ የሚኖሩትን እስትንፋስ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። አሁን እግዚአብሔር ሊናገር ነው። የትኛው እግዚአብሔር? ሰማይና ምድርን የፈጠረው እግዚአብሔር እንዲህ ይናገራል። ማንን ነው የሚናገረው? ኢየሱስን ሲያናገረው ታያለሽ። ከዛ ምን ይላል? እኔ እግዚአብሔር በጽድቅ ጠርቼሃለሁ አለ። ማንን ነው የሚለው? መሲሁን ማለት ነው ሲያናገረው። እኔ እግዚአብሔር ጠርቼሃለሁ አለ። እጅህን ይይዛለሁ አለ። ተመልከች። ከዛ ምን ላለ? እጠብቅሃለሁ አለ። ኢየሱስ ሲተኛ ኢየሱስ በተኛበት ሰዓት ላይ ማርቆስ 4:32 ላይ ስትመለከቱ ኢየሱስ ሲተኛ ሲጠብቀው የነበረው ማን ነው? መዝሙረ ዳዊት ምዕራፍ 124 ቁጥር 1 ላይ ያለው እስራኤልን የሚጠብቅ ምን አይልም አይተኛምና ያንቀላፋው የተባለው ማን ነው? የማይተኛውና የማያንቀላፋው አምላክ ኢየሱስን ሲተኛ ምን እልሃለሁ አለው? እጠብቅሃለሁ አለው። ተመልከች። ሰማይና ምድር የፈጠረው አምላክ ኢየሱስን በሁለተኛ መደብ በጽድቅ ጠርቼሃለሁ አለው። ለነብይነት ለመልእክተኛነት ጠርቼሃለሁ፣ እጅህንም ይዘዋለሁ አለው። እደግፍሃለሁ ማለት ነው። እደግፍሃለሁ፣ ድጋፍ ያስፈልገዋል። ከዛ በኋላ ምን አለው? እጠብቅሃለሁ አለው። ሰዎች እንዳይገሉት፣ ሰዎች እንትን እንዳይሉት በተኛበት ሰዓት ላይ በተኛበት ሰዓት ላይ በጥበቃው ላይ እንቅልፍ የሌለበት አንድ አምላክ ሰዎች ሲተኙ ሰዎችን የሚጠብቀው ጠባቂ ማን ነው? አንድ አምላክ ነው። ኢየሱስ የሚጠበቅ ነው። የሚጠብቅ ሳይሆን የሚጠበቅ ነው። ከዛ በኋላ ምን አለ መሰለሽ? ኢሳይያስ 44:24 ላይ ይሄ ሰማይና ምድር የፈጠረው አምላክ
44 24 ላይ ስትመለከቱ እንደዚህ የሚል ነገር አለ። 44 24 ላይ ከማዕፀን የሰራ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ እግዚአብሔር ነኝ፣ ከኔ ጋር ማን ነበረ አለ። ሰማይና ምድር ቅድም ኢሳይያስ 42:6 ላይ ኢየሱስ ሲያናገረው የነበረው አምላክ ምን አለ? ከማዕፀን የሰራው አለ የሚቤዝ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ አለ። ከኔ ጋር ማን ነበር አለ። ሰማይና ምድርን ስፈጥር ብቻዬን ነበርኩኝ። ከዛ በኋላ ግን ካለ በኋላ ይሄ ምን ይላል? ያናግረዋል። ማንን? በማዕፀን የሰራውን አካል ሲያናግረው ታያለሽ። ማንን ነው በማዕፀን የሰራው? ኢሳይያስ ምዕራፍ 49 ቁጥር 5 ላይ ግባላት። ኢሳይያስ 49:5 ላይ ኦኬ፣ እዚሁ ላይ ቆይ እንሄዳለን። ከጣዖታት አንጻር አይደለም እንዴ? ማን ነበር ከኔ ጋር እያነጻጸረ ያለው እኮ ከጣዖታት አንጻር እንዳትይ ከኔ ጋር ምን ነበር አለ። ጣዖታት ማንነት ያላቸው ማሂ የላቸው። ጣዖታት ምንነት ናቸው። ስለዚህ ከኔ ጋር ምን ነበረ ነው ያለው? ማን ነበረ ነው ያለው? ማን ነበር። ስለዚህ ማንነት የለም ማለት ነው። አይሽ ከኔ ጋር ኢየሱስ ደግሞ ማንነት እንጂ ምንነት ብቻ አይደለም። ምንነት አለው በእርግጥ ግን ማንነትም ጭምር ነው። የጠየቀው ማን ነበረ ነው ያለው እንጂ ምን ነበረ አላለም። ኢሳይያስ ምዕራፍ 49 ቁጥር 5 ላይ አንድ የሚናገረው ቁም ነገር አለ። ይሁማ አሁንም በእግዚአብሔር ዓይን ከብር ያለው አምላኬ ጉልበት ሆኖኛል፣ ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ከማዕፀን ጀምሮ ምን ያለኝ ሰራኝ። አሁን እዚህ ጋር መሲሁ እየተናገረ ነው። መሲሁ ነው። የመሲሁ ጥቅስ ነው እንዳለ ቸርች ፋዘርስ ለመሲሁ ነው ይላሉ። አሁን ጥያቄው ምንድነው? አምላክ ሆኖኛል አለ። ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ኢየሩሳሌም እንደ ጫጩቶቿ በክንፎቿ መካከል እንደምትሰበስብ እሰበስብ ዘንድ ወደድኩኝ አለ። ማቴዎስ 23:37 ላይ ኢየሱስ መጥቶ ስለዚህ ምን አለ? እንድሰበስብ ባሪያ ሆኖ ዘንድ ከማዕፀን ጀምሮ የሰራኝ እግዚአብሔር አለ እንዲህ ይላል አለ። ምን አለው? መሲሁን ሲያናገረው እርሱም አለው ምን አለው? መሲሁን ሲያናገረው የያዕቆብን ነገዶች እንድታስነሳ ከእስራኤል የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ እያለ ይናገራል። ማንን ነው የሚያናገረው? በሁለተኛ መደብ ማንን ነው እያናገረ ያለው? ስለዚህ ኢየሱስም ምን አለው? ራሱ ከማዕፀን የሰራኝ እግዚአብሔር እኔን እንዲህ አለኝ አለ ኢየሱስ። ከማዕፀን ጀምሮ የሰራው ደግሞ እግዚአብሔር ደግሞ ከኔ ጋር ማን ነበረ? ሰማይና ምድርን ስፈጥር ብቻዬን የፈጠርኩት አለ። ከማዕፀን ጀምሮ የሰራው ሰማይና ምድርን የፈጠረው አምላክ ኢየሱስን በሁለተኛ መደብ እጠብቅሃለሁ፣ ጠርቻለሁ፣ ለነብይነት ለመልእክተኛነት ጠርቻለሁ እያለ ይናገራል። ከዚህ በኋላ ኢየሱስን አምጥተሽ ፈጣሪ ነው ሰማይና ምድር ሲፈጥር አብሮ ነበረ ብለሽ ካልሽ ለኔ ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው የሚሆንብኝ። ማለት ጨዋታ ነው የተያያዘው። ፈጣሪ ነው የሰማይና ምድርን የፈጠረው አምላክን ነው። አንደኛው አምላክ አንደኛው እግዚአብሔር አብ እግዚአብሔር ወልድን እያናገረ ነው ያለው። እግዚአብሔር ወልድ እግዚአብሔር አብ የሚባለው ፈጥሮታል። እግዚአብሔር ወልድ የሚባለው ለእግዚአብሔር አብ ለሚባለው ባሪያው ነበረ፣ አምላኩ ነበረ ካልሽኝ ይመችሽ፣ ወላሂ ይመችሽ። ሁጃ ቆሞብሻል። ጨርሻለሁ። መቀጠል ትችላላችሁ። ዙሁር ልስገድ። እኔ መውጣት ትፈልጋለህ? ኡስታዙና በቃ ወደ ቤት ተመለሻለሁ። አሁን ላይ ይቀጥሉና ሌሎች ሴትል ሆነን እንቀጥላለን ኢንሻአላህ። ጀዛከላህ ኡስታዙና። እሺ ኡስታዝዬ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለክብር መስቀሉ። ይቆየን። ማሂ ቆይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባል ነገር እንደሆነ ከአምላክ ጋር ወብለሽ ወላዲቱ ድንግል ወደ መስቀሉ የቅድሙን ጥያቄ አልመለሰልኝም። ያሲኑ ልጠይቅ ነበር ግን ኡስታዝ ሊወጣ ነው። ምን አልከኝ? ወይ ዲጌታ ክብር ስብሐት ለእግዚአብሔር ወላዲቱ ድንግል ወደ መስቀሉ ክቡር ነው ያልሽው። ምስጋና ለማን አይደለም የሚባለው? ለማን ምስጋና ነው ያልሽው? ለእግዚአብሔርና ለመስቀሉ ክብር ለእናቱና ለመስቀሉ ይላል አይደለ? ለመስቀሉ ይላል አይደለ እኮ ትምህርት እኮ ሲጨረስ ስብሐት ማለት ታስቢው። ስብሐት ማለት ተሰቦት ነው፣ ተስቢህ ነው። በእኛ ተስቢህ ይባላል። ተሰቦት ነው። ተሰቦት ከአንድ አምላክ ውጪ
ለመስቀሉ ይላል ራሱ። መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም። እንዴት ነው ስብሐት የሚገባው? እሱን እስቲ ጠይቂያቸው። ጠይቃለሁኝ። እሺ እዛው ላይ ደግሞ ምንድነው ስግደት ምን ይላል? ለወላዲቱና ወለ መስቀሉ ክቡር ይላል። ለመስቀሉም ስግደት ይገባል ይላል። እና መስቀሉ እንጨት ነው፣ ብር ነው ወይ ወርቅ ነው ወይ ብረት ነው? አይሰማም፣ አይለማም፣ አይናገርም፣ አይጋገርም፣ አይጠቅምም፣ አይጎዳም። መስቀል ቤዛ ነው። መስቀል የነፍሳችን መዳኛ ነው ይላል እንዴ? ውዳሴ ማርያም እኮ መስቀል የነፍስ መዳኛ ሊሆን አይችልም። አዳኝ ኢየሱስ ነው እንደ መጽሐፍ ቅዱስ እንጂ የነፍስ ቤዛም ኢየሱስ ነው እንጂ እንጨቱ እንዴት ቤዛ ይሆናል? እንጨቱ እንዴት ነው ቤዛ የሚሆነው? ውዳሴ ማርያም ላይ ሳይሆን የዘውትር ጸሎት ላይ ነው። እሱን እኔም እቃወማለሁ። እሱ ሳይሆን አሁን ስግደትና ስብሐት እንዴት ይገባዋል እንጨቱ? ሲቆም ብለሽ አስቢ ማሂ። የብር በሳት አትጫወት። ወላሂ እኔ በጣም ነው ማዝነው እንደዚህ አይነት ነገር። በሳት ሰው እንዴት በሳት ይጫወታል? ታዲያ ለምን ይላሉ? ይሄን እኮ የሚሉት ሊቃውንቶች ናቸው ከየቤተ ክርስቲያን በጣም ይበሉ። ግን አንቺ ለእሳት የሚማግድሽን ነገር ለእሳት የሚያደርግሽን ነገር ዘጸአት ምዕራፍ 20 ቁጥር 3 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገህ አትስገድ አታምልክ ይላል። አንቺ ደግሞ ምስጋና ስብሐት ታቀርቢያለሽ፣ ስግደት ታቀርቢያለሽ ለመስቀል። እሺ ማርያምስ ኢትስ ኦኬ ማለት የእግዚአብሔር እናት ናት ብለሽ አሰብሻት። ምናልባት ለማይሰማ ለማይለማ ለማይናገርና ለማይጋገር ነገር እንዴት ነው ስግደት የምታቀርቡት? ተመችቶሻል ይሄ ነገር? ያያይ አላቀርብም። እኔ የማመልከው እግዚአብሔር አልሽ እኮ ስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር አልሽ። ግዕዝ አያውቁም ብሎ እኮ ነው። ግዕዝ አያውቁም ብሎ ነው እንትን የሚሉት። ማርያምን አምልኮ እንደሚገባ ታውቂያለሽ? የአምልኮ መስዋዕት ለአንቺ እንሰዋለን ብለው እንደሚሰዉ ታውቂያለሽ? ኦርቶዶክሶች ያው ይኖራል። አይ የለም አለለህም ይኖራል። እኔ አላውቅም። እሱ ነው እኮ የምልሽ። ስሉስ ቅዱስ ይላሉ ራሱ ስሉስ ቅዱስ ይላሉ። ስሉስ ቅዱስ ማለት ምን ማለት ነው? ስኒ ምን አውቃለሁ። ስሉስ ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ ነው። ስሉስ ማለት ሶስት ማለት ነው በግዕዝ። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው ሲላቸው ደግሞ ስሉስ አምላክ ይላሉ ሲያወሩ። ምን ማለት ነው ስሉስ አምላክ ማለት? አንድ አብ ወልድ መንፈስ ቅዱስ ማለት ነው ወይ? እኔ አላውቅም። ይሄኛው ግዕዝ አላውቅም። የሚገባኝ ስሉስ አምላክ ማለት ምን ማለት ነው ትርጉሙ? ስሉስ ማለት ሶስት ማለት ከሆነ ስሉስ አምላክ ማለት ምን ማለት ነው? ሶስት አምላክ ልንል ነው? አይሽ በአማርኛ ሲሆን ይዘገንናቸዋል። በግዕዝ ሲሆን ደግሞ እኛ ሶስት አምላክ አንልም ይላሉ። በግዕዝ ሲሆን አይገባቸውም ስለማያውቁት ተብሎ ቁጭ ብሏል በግዕዝ። እንደዛ ነው ማለት። ሰለስቱ አጋዕዝት ይባላሉ፣ ሶስቱ ጌቶች ይባላሉ። ዓለምን የሚገዙ አጋዕዝተ ዓለም ሥላሴ ይባላሉ። አውቃቸዋለሁ እነሱን። ታዲያ አጋዕዝት እያልሽ እያመለክሽው እንትን ነው። ባይብል ላይ ኦሪት ዘፍጥረት ምዕራፍ 35 ቁጥር 1 ላይ አማልክት ለአማርኛ የሚለው እግዚአብሔር ለያዕቆብ ተገለጠለት ነው የሚለው። ተገለጠ ነው የሚለው። ዕብራይስጡ አጋጣሚ ሆኖ አማልክት ለያዕቆብ ተገለጡለት ነው የሚለው። ፕሉራል ነው የሚጠቀመው። ከዛ ይህን ጥቅስ አምጥተው ለማን ነው የሚሰራው ስንላቸው አማልክት ተገለጡ የሚለው ስላሴን ያሳያል ይላሉ እኮ። አማልክት የሚለው ስላሴን ነው ብለሽ ስጠይቃቸው አዎ። ስለዚህ ስላሴ እንደ መጽሐፍ ቅዱስ ዘፍጥረት 35:1 መሰረት አማልክት ናቸው ወይ ስታያቸው አዎ ይላሉ። ስለዚህ ስላሴ አማልክት ናቸው ስትያቸው ደግሞ አይ አይደሉም ይላሉ ተመልሰው። ምንድነው እንደዚህ ሰውን ግራ የሚያጋቡት? ስላሴን አማልክት እያላችሁ ጌቶች እያላችሁ በጽርሐ አርያም ለሚገኝ ሶስት አምላክ እያላችሁ አምላካችን ያለ መለየት ሶስት ነው እያሉ እየተናገሩ ተመልሰው እኛ ጋር ሲመጡ ልክ የተውሂድ ትምህርቱ በጣም መቋቋም ሲያቀታቸው አይ እኛ ሶስት አምላክ አንልም ይሏል። ሰለስቱ አጋዕዝት እያሉ ሶስት ጌቶች እያሉ ሰለስቱ ነገስታት ሶስቱ ነገስታት እያሉ ሶስት ገዢዎች ሶስት ልዑላን እየተባለ በዛ ላይ አማልክት እያሉ እየጠሩ ስላሴ አማልክት ናቸው እያሉ እየነገሩ በዛ ላይ ደግሞ በሐምሌ ስላሴ ላይ በአንድ እግዚአብሔር እናምናለን ከቅድመ ዓለም በነበረው፣ በሁለተኛው እግዚአብሔር እናምናለን ከአብ በተወለደው፣ በሶስተኛው እግዚአብሔር እናምናለን እያሉ ሳልሱ እግዚአብሔር አሃዱ እግዚአብሔር ካሉ እግዚአብሔር እያሉ እየተናገሩ ነገር ግን ልክ ይሄ ሁላ ኦርቶዶክስ ተሳስተዋል። ኢትዮጵያ ውስጥ እኮ 50% እኮ ክርስቲያን ነው አይደል? 50 ኦፍ ኮርስ 50% ሙስሊም ነው፣ 50% ክርስቲያን ነው። ከክርስቲያን ውስጥ 35% ኦርቶዶክስ ነው። 35% የኦርቶዶክስ 35 ሚሊዮን ህዝብ ጣዖት እያመለከ ነው እያላችሁን ያላችሁት። ተሳስተዋል ካላችሁን ለምንድን ነው የምትደብቁን?
የሐምሌ ሥላሴ ያውላ ህዝብ ሲያከብር የመጀመሪያው እግዚአብሔር፣ ሁለተኛው እግዚአብሔር፣ ሶስተኛው እግዚአብሔር እያለ ሲያመልክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ በውጭ ያሉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ደግሞ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት ይላሉ። ከድንግል ማርያም የተወለደው የትኛው ጋድ ነው? ጋድ ዘ ሰን ነው ወይስ ጋድ ዘ ፋዘር ነው የተወለደው? ነው እንጂ ልጅ ወልድ እኮ የትኛው ጋድ? ወልድ የኢየሱስ ጋድ ዘ ፋዘር፣ ጋድ ዘ ሰን እና ጋድ ዘ ሆሊ ስፒሪት አሉ። ሶስት ናቸው። የትኛው ጋድ ነው? ጋድ ዘ ፋዘር ነው ጋድ ዘ ሰን ነው የተወለደው ከማርያም? ሰን ልጅ የተባለው በመጽሐፍ ቅዱስ ጋድ ዘ ሰን ነው። አዎ ጋድ ዘ ሰን ነው። ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት ምን አላሉ? ከማርያም ምን አላሉ? አልተወለዱም፣ ስጋን አልተወለዱም። ስለዚህ ያልተወለዱ ጋዶች አሉ፣ ሁለት አሉ የቀሩ እንትን አሉ። እና ይሄ ትምህርት እኔ እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? እንዴት አድርጋችሁ ነው አይምሯችሁ ተቀብሎት የምትሄዱት? ሌላ ምርጫ እኮ እሺ ሙስሊም አትሁኑ፣ ሌላ ምርጫ የላችሁም እንዴ? ቢያንስ እንኳን ማለት ይሄንን ነገር እንዴት እንደዚህ አይነት ነገር እንዴት እንደዚህ ሰው ሶስት አካላቶችን ቁጭ አድርጎ ሲያመልክ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። እርሱ ተብሎ በሲንጉላር የተቀመጠ አለ የሚመለክ። እናንተ እነርሱ እያላችሁ ሶስት አካላትን ታመልካላችሁ። አይምሯችሁን አይቆረቁራችሁም? ህሊናችሁን አይቆረቁራችሁም? ተመችቷችሁ ነው የምትኖሩት? ክርስቲያኖች ታች ያላችሁ ሪሊ ተመችቷችሁ ነው? ሙስሊሙም እንደዛ። ከዛ ሶስታችንም እውቀት ሳይኖረን ወደ አሄራ እንሄዳለን እና ሙስሊሙ አድቫንቴጅ የለውም። ቁርአን ላይ የሚናገረው ነገር የሙስሊም እነዛ የተከተሉትን ነው የሚለው አይደለ? በእምነት የተከተሉትን ጀነት እናስገባለን ነው የሚለው። አይተዋል እሱን ጥቅስ? እነዛ በእምነት ምን ያሉትን የተከተሉትን ነው መጽሐፌ ላይ አስቀምጫለሁ። እነዚያ በእምነት ምን ያሉትን የተከተሉትን ነው የሚለው። ስለዚህ ካልተከተልክ እንደዛ ነው። ዝም ብሎ በግብር ይውጣ ከሆነ ለምሳሌ የሙስሊም ልጅ ሆነ አንተ አላህ ይጠብቅህ፣ አንተን እንኳን ማለት ይከብዳል። አንድ ሰው የሙስሊም ልጅ ሆኖ ጠንቋይ ቤት ቢሄድ ሲር ቢያሰራ ፍጡራንን ድረሱልኝ ቢል እንደገና ደግሞ እስቲጋሳ ቢያደርግ በፍጡራኖች ተበሩክ ቢያደርግ ምናምን ነገር ጀነት የሚገባ ይመስላል? አይመስለኝም። ይጠይቃል ራሱ ማለት። ለዛ ነው ቁርአኑ የተከተሉት እነዚያ በእምነት የተከተሉትን ብሎ የሚያስቀምጠው። በእምነት የተከተሉትን ጀነት እናስገባለን ዝርያዎቻቸውም ካለ በኋላ እነዛ ዝርያዎቻቸውም በእምነት የተከተሉ ብሎ ነው ያስቀመጠው አላህ በቁርአን እንጂ ያማ እንደዛማ ከሆነ አቦ ሰጥነ የሚሆነው ማለት ነው። የደቡብ ፍርድ ይሆናል ማለት ነው። እንደዛ እንዳይሆን ያው እንትን ነው። ግን ሳያውቁ ከሰሩ በማያውቁት ነገር ሁለቱም እኮ አይጠየቁም ብያለሁ። ክርስቲያንም ሆኖ እውቀቱ ከሌለው ምንም ከሌለው ስለ እስልምናም ካልሰማ ገነት ማለት ሲሞት አይ ክርስቲያን ነህና ገሃነም ትገባለህ ብሎ አይደለም አላህ የሚለው። አላህ እውነተኛ ፈራጅ ነው። አብሽሩ። ቁርአን ላይ እንደዛ ነው። ትምህርታችን ውስጥ እንደዛ አይነት ትምህርት የለም። አላህ እውነተኛ ፈራጅ ነው፣ ይፈርዳል። ሰውየው የነበረበትን ሁኔታ በደንብ ስለሚያውቅ ኮንዲሽናል ፋክተር ይታያል፣ ኢንቫይሮንመንታል ፋክተር ይታያል፣ ኮዛል ፋክተሮች ይታያሉ። ከዛ አንጻር ነው የሚወሰደው። ያኛውም ደግሞ ምንም አሁን አንዳንድ ሰዎች ሳያውቁ ገጠር ውስጥ የሚያሻርኩ የሉ ሙስሊሞች ሆነው አሉ ቤት ምናምን የሚገቡ ምናምን ድቤ የሚመቱ ምናምን ነገሮች አሉ አይደለ? እንደዛ ፍጡራን እንትን የሚሉ አሉ ሳያውቁ ማለት ነው እንትን የሚሉ ማለት አሁን እነሱ አሁን የሚታይላቸው ኡዝር ይሰጣቸዋል ራሱ ማለት ነው። አላህ በኡዝር ነው መጽሐፍቶችን የላከው ያወረደው፣ ነቢያቶችንም የላከው በኡዝር ነው ብሏል። አላህ ኡዝርን ይወዳል ነው፣ ኡዝር ይሰጣል ማለት ነው። እና ይሄ እንደዚህ አይነት ነገሮች እንደዛ ናቸው ማለት ነው እንጂ አልጋ ባልጋ የሚባል ነገር የለም። አንተ እንትን ትኬት ልክ እንደ ሀብታም ልጅ ትኬት ተቆርጦልህ ፓሪስ ምናምን አሜሪካ ምናምን የምትሄደው አይደለም። ሌላው ደግሞ ገንዘብ የሌለው ሰው ምናምን እንደሚባለው አይደለም። ይሄ አላህ የሚያየው የትኛውን ነው? ንያ ነው የሚያየው። አላህ የሚያየው ምንድነው? ቀልብን ነው የሚያየው። እና ኢነር እንትኑ ማለት ነው ቀልብ፣ ፉአድና ሶድር የሚባሉ ነገሮች አሉ። እነሱ አይ ቲንክ ኢነር እና አውተር እና አንደኛው ምንድነው ሂድን ሌየር፣ ሶስት ሌየሮች አሉ። ቁርአን ሶስቱን ለሶስት ነው የሚከፍላቸው። እነሱን ነው የሚያየው አላህ፣ ቀልብን ነው የሚያየው። ኢቭን ፉአድንም አይደለም፣ ፉአድ መሀል ላይ ነው ያለው። ሰድርም ደግሞ የሚባል ደግሞ አለ። ሶስቱም ልብ ነው የሚባሉት በአማርኛ ሲተረጎሙ።
እኔ ደግሞ በቃ የበዛው አድቫንቴጅ አለ በሚለው ነበር። ሁላችንም እውቀት ስለሌለን አሁን አብዛኞቻችን ባለውበት በቃ እውቀት የለንም፣ ዝም ብለን ነው የምንኖረው፣ አንፈልግም። ግን ያው ይደርሰናል እኮ የተለያየ ሃይማኖት ደግሞ መሰረታዊ ነገር ካወቅ በቂ ነው። አርካኑል ኢስላምና አርካኑል ኢማን ካወቅ በቂ ነው ለአንድ ሰው እና ከዛ በኋላ መተግበር ነው። ለምሳሌ አንድ ሰው ሙስሊም ሆኖ እናትና አባቱ እዛ ቤት ውስጥ ሆነው ሶላት የማይሰግድ ሰው አላጋጠመም? እንደዚህ በቃ ሙስሊም ቤት ደንበኛ ሙስሊሞች የሆኑበት ቤት ውስጥ አንደኛው ልጅ ሰላት አይሰግድም፣ የማይሰግድ ሰው አለ እና ጀነት ይገባል። አሁን እሱ ሙስሊም ስለሆነ ብቻ ያው ይጠየቃል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሶላት በሙእሚንና በካፊሮች መካከል ላይ ያለ ነው ብለዋል። እና ሰላቱ ከተነሳ ምን ይሆናል? ይቀላቀል። ሰላት ላይ ካልቆመ ሙስሊም አይባልም ሰውየው ራሱ እንለው። ለዛ ነው እኛ ማስተማር አለብን። ስናስተምር ግን በቅንነት ማስተማር አለብን። ሙስሊሙንም ስናስተምር በቅንነት፣ ከሙስሊም ውጪ የሆነውን ሰውም ስናስተምር በቅንነት እና ደግሞ በስመ ሙስሊምም ያለ ሰው ካለ ደግሞ በቅንነት ራፊዳዎችም ሊሆኑ ይችላሉ፣ አህባሽም ሊሆኑ ይችላሉ፣ ሱፊያም ሊሆን ይችላል። የትኛውንም አካል ስናስተምር በምናስተምርበት ሰዓት ላይ ትህትና የተሞላበት አንተ ከተሻልክ የምትሳደብለት፣ የምትደባደብለት፣ የምትዋሽለት እውነት የለህም አይደለ? በቃ እንደዛ ነው። ከዛ አንጻር ነው። በርታ። እሺ ኡስታዝ በጣም አመሰግናለሁ። ሞታት ፈልገህ ነው ኢብራሂም? አይ ወደ ሶላት ልሄድ መሰለኝ። አይ ኡስታዝ ለሱ ሳይሆን እስታ ካረገብኝና ከዛ እንደገና እንትን አድርጌው ነበረ። ያው ትንሽ ብቻ ነው የምቆየው። እሺ እሺ ብዙም ጊዜ የለንም እንደዛ እና ከዛ አንጻር ነው አገር ያወቀው ጉዳይ ስለሆነ ነው የተውኩት እንጂ እንደ ማስረጃ ምኑን እንደ ማስረጃ እንትን ልበል። አይ እነሱ ማለት ነው ፋዮዬ ትርጓሜ ምናምን ብለው ሌላ ጥቅስ ስለሚጠቅሱ ነው እንጂ ለኛማ ግልጽ ነው። የለም እንደዛ። ኧረ መስማት ወላሂ መስማት ፈልጋለሁ። ኢሳይያስ ምዕራፍ 21 ቁጥር 13 ላይ ስለ አረብ የተነገረ ሸክም ብሎ እናንተ የድዳን ነጋሪዎች ወይ ምናምን እያለ ስለ ቄዳሮች የሚያወራበትን ነገር በታሪክ ላይ በከሌ ተፈጸመ ካሉ ሂስቶሪካል ማስረጃ ማምጣት የሚችሉት እነሱ ናቸው። እኛ እነዛ የተራቡትን እነዛ እናንተ የቴማን ሰዎች አለ። ቴማን መዲና ነው። መዲና ላይ ያሉ ሰዎች ምንድነው ያሉት? እነዛ የተራቡትን ተሰደው የመጡትን ሸሽተው የመጡትን ሰዎች ተቀበሏቸዋል። ከዛ የቄዳር ድንኳን እንደምንደኛ ድንኳን በአንድ ዓመት ውስጥ ይሆናል አለ። በሂጅራ አቆጣጠር በአንድ ዓመት ከምናምን ውስጥ ነው ኦልሬዲ የወደቀው ራሱ ቁረይሽ የሚባለው ጦር ማለት ነው የወደቀው ማለት ነው። እንደምንደኛ ዓመት ማለት ነው። ይሄን የሚያሳየው ምንም ግልጽ ነገር ነው። አይ በሌላ አካል ነው የተፈጸመው ካሉ ወይ ከዚህ በፊት ተፈጽሞ ነበር ካሉ እነሱ ናቸው ሂስቶሪካል፣ ፊዚዮሎጂካል፣ አንትሮፖሎጂካል እና የጂኦሎጂካል ማስረጃዎችን ማምጣት ያለባቸው። ከዛ አንጻር ነው። እንደገና ደግሞ መጽሐፍ ሲጻፍ ታውቃለህ ነጥብ ነገር ነው የሚጻፈው እንጂ ሁሉ ነገር ልጻፍ ካልክ ቦታ ላይ በቃ ይችላል ራሱ ማለት ነው። ቦታም ጊዜም ላይ በቃ ይችላል። ከዛ አንጻር ነው መጥቶ እንዲጠይቅ ነው። እኔ መጽሐፍ ምጽፈው አብዛኛውንና ኢሜል ማስቀምጥ አይተኮለም ኢሜል ይባል የሀሳብም ግድፈታል። ያ ነገር ሲፈጠር እኔ ተጠያቂ ስለሆንኩኝ ባለቤት ስላለው እኔ ይጠይቁኝ ነው ያመጣሁት እንጂ ያ መጽሐፍ መላው እስልምናን ወክሎ እነ ኢብራሂምን ገፈት የሚቀብሱበት እነ ኡስታዝ ጀማል ገፈት የሚቀብሱበት ሙስሊሙ ገፈት የሚቀብስበት ምክንያት የለውም በእኔ መጽሐፍ። ለምን ኃላፊነት ወስጄ ነው ያንን ነገር እንትን ያልኩት የጻፍኩት። ልክ ከዛ አንጻር መጠየቅ ይችላሉ ነው እናሳቸው መስለማቸው ሰየው ነው አልሐምዱሊላህ። ግን ሁሉ ነገር እንትኑ ላይ መጽሐፉ ላይ ማብራራት አይጠበቅብኝም ነው ብልህ በጣም ሰፊ ይሆናል እንትኑ ማለት ነው። እና ከዛ አንጻር ነው ይሄ ይመስላል። እሺ ጀዛከላ። እና ደግሞ ያው እጥረት አለ የመጽሐፉ ገበያ ላይ የለም። ምናልባት የምታስቡበት ነገር ካለ ምናልባት ይታተማል። እኛ በተቻለ አቅም ቶሎ እያሳተመን ያለ ነው። መጽሐፉ ያልቃል፣ ቶሎ ያልቃል። አሁን ለምሳሌ አሁን የኢየሱስ ማንነትና ምንነት የሚባለው መጽሐፍ አሁን ገበያ ላይ አለ። አሁን ሰሞኑን የስላሴ ሳቤው ያለ ምናምን ነገር ይባላል ሰው። ከዛ በኋላ ይታተማል፣ ሲታተም ይጠፋል ሰው። ያ ነገር ስላለ ነው። ግን ቶሎ ስለሚሻሙበት ከዛ አንጻር ነው። ሁሉም ከእንደገና ይታተማል። ስትፈልጉ ብቻ እናንተ መናገር ብቻ ነው የሚጠበቅባችሁ።
የት እንዳለ መጠቆም እንችላለን ማለት ማማጋ እንዳለ መጽሐፉ ያላቸው በንያም የተነየተ መጽሐፍም ካለ የጀማውን መጠየቅ ነው። ኡስታዝ ጀማል ጋር መጠየቅ፣ ሌሎቹን አብዱ መርካቶን በአቅም የሌላችሁ ሰዎች መግዛት ማችሉ ሰዎች ካላችሁ አድሚኖችን አናግራችሁ፣ እነዛ አናግራችሁ እኔ መጽሐፍ ፈልግ ነበረ ግን አቅም የለኝም የመግዛት አቅም የለኝም ካላችኋቸው ይሰጣችኋል ማለት ነው። እና አብዛኛው መጽሐፍቶቻችን አሉ ይመስለኛል ገበያ ላይ ያሉ አሉ፣ ገበያ ላይ የሌሉ አሉ። እንደገና ደግሞ በንያ የተቀመጡ መጽሐፎች አሉ ለእናንተ ለህዝብ የሚሆኑ ማለት ነው። እና አሁን ለምሳሌ የማዳንና መዳን በኢስላም የሚለው መጽሐፍ አሁን በንያ ደረጃ የተቀመጠ መውሰድ ትችላላችሁ ከፈለጋችሁ ማለት ነው። በነፃ መውሰድ ትችላላችሁ የምትፈልጉ ማለት ነው። የቁርአን ዳራ አይ ቲንክ ብዙ መሻሻል የሚገባው ነገር አለ። አይ ወዝ ስቱፒድ ደደብ ነበርኩኝ እሱን ስጽፍ ነው ምለው። ምክንያቱም አይምሮያውን በጣም አድጓል የቁርአን ዳራ ላይ ያለው። ምክንያቱም በጣም ብዙ መጨመር የሚገባው ነገር አለ ከእንደገና ካልሆነ በስተቀር እሱን አሁን ላይ እንትን አይደለውም። ድጋሚ እንደ አዲስ በሌላ ፎርም ካልሆነ በስተቀር ራሱ ድጋሚ አይታተምም። ያኔ የነበረኝ ክላሲካል ሜንታሊቲ ስለሆነ ፕሮግረስ አድርጌያለሁ በዚህ ጉዳይ ላይ ለማለት ፈልገን እንኳን እሱና የስላሴ ሐሳቤ ራሱ ከእንደገና በአዲስ መልክ ራሱ መጽሐፍ ፈልጋለሁ። ጊዜ እየመጣ ሲመጣ አንዳንዴ ጽሁፍ ያናደኛል። ኢብራሂም አንዳንዴ ቴሌግራም ላይ ገባና በ2017 በ2018 በ2019 እና 20 አካባቢ ላይ እስከ 23 የጻፉት ጽሁፎችን ሳያቸው በጣም ነው የምናደደው። ምን ያህል ደደብ ነበርኩኝ እላለሁ። ምን አይነት ደደብ አስተሳሰብ ነው ያዝኩት እላለሁ። እና የሰው ልጅ አይምሮ ስሉጥ ስለሆነ አይምሮአችን ያድጋል እና ሲያድግ ወደኋላ የነበረውን ስታስቡ በጣም ህፃን ነበርኩኝ ምናምን ነገር አይምሮ ህፃን ነበረ ትላላችሁ አንዳንድ ነገር ላይ ማለት ነው። እና ኢንሻአላህ የስላሴ ሐሳቤም ከእንደገና መስተካከል አለበት። ተውሂድ ወይስ ስላሴ በሚል አዲስ መጽሐፍ ወደፊት ይጻፋል ማለት ከ2 ዓመት ከ3 ዓመት በኋላ እድሜና ጤና ከሰጠኝ ካለን። አሁን በአሁን ሰዓት ላይ መጽሐፍ እንትኑ ዓላማው የለኝም። አንደኛ ጊዜ የለኝም። ጊዜ ያስፈልጋል፣ ጊዜ ይፈልጋል መጽሐፍ እና አሁን ከ2 ዓመት ወደዚህ መጽሐፍ የሚባል ነገር ምንም አይነት መጽሐፍ አልጽፍም። ያው የነበሩት ነገሮች ሰው ያስፈልገናል ሲሉ እንዲታተም ይደረጋል ለእናንተ ማለት ነው። ከዚህ ውጭ ሌላ ነገር አላደርግም ኢንሻአላህ። ምን መጽሐፍ ነው የጎደለ የምትፈልገው መጽሐፍ? ሰላም አለይኩም። ገደሉት መሰቀሉትና የተደበቀው እውነት ሁለቱ ጠይቀው እንትን አብዱ መርካቶ ጋር ጠይቀው። እኔ ያለ አይመስለኝም እሱ የኢየሱስ ማንነትና ምንነት የሚፈልግ ሰው አለ። እኔ ፈልግ ነበረ ግን አላገኘሁም እሱ። ኦኬ እስቲ አሬንጅ እናደርግና እንትን እንላለን አለል አብዱ መርካቶ ጋር አለል ኢንሻአላህ። አቅም ሳይኖራችሁ ሲቀር እንትን በሉ። አቅም ሳይኖራችሁ ሲቀር ምናምን ነገር ተናገሩ። ኤክስኪውዝ የለውም። አሁን ገንዘብ ምክንያት መሆን የለበትም ለማንበብ። አቅም የለንም ማንበብ ማለት መጽሐፍ ፈልገ ነው ግን የመግዛት አቅም የለንም የምትሉት ነገር ካለ ፕሊስ ለአድሚኖች ተናገሩ ማለት ነው። ኤክስኪውዝ የለውም በአሁን ሰዓት ማለት ነው ኢንሻአላህ። ኡስታዝ እዚህ ጋር መናገር ፈልገው የኡስታዝን ማዳንና መዳን በኢስላም የሚለውን መጽሐፍ የምትፈልጉ ልጆች ካላችሁ ማለት ነው ከዚህ በፊት ያወራችሁም አላችሁ ረመዳን ይወጣ ብያችሁ ነውና ኢንሻአላህ በኡስታዝ አውሩን ኢትዮጵያ ያላችሁ ራሳችሁ መታችሁ መውሰድ የሚችሉ ልጆች ፎሎ አድርጉኝ፣ በውስጥ አውሩኝ፣ እሰጣችኋለሁ ኢንሻአላህ። አዲስ አበባ ያላችሁ ማዳንና መዳን በኢስላም የሚለውን መጽሐፍ ማለት ነው ኢንሻአላህ። ጻፉልኝ። እሺ እኔ እፈልጋለሁ ሰውን በውስጥ ጻፉልኝ። ፖሊዮ ጥያቄ የጨረስክ ከቤቢ ኡስታዝ ሳይወጣ ጥያቄ እሺ ክርስቲያን ወገኖቻችን ካላችሁ እሺ ጠይቅ ሀይቢ አብሽር። የዙልቀርነይንን ታሪክ ባለፈው ኢብራሂም ጠይቄ ነበር እሰጣለሁ ብለኝ አልሰጠኝም። እና ደግሞ ማን ነበር አላህ ወደ ዝንጀሮነት የቀየራቸው ሰዎች እነሱ ያው ከታሪክ አንፃር ስለጠየቁኝ ማለት ነው። እንዴት ነው ማገኘው ታሪኩ? እኔ ነው ወይስ ለማን ነው? እሺ አንዱ ለአንተ ነው፣ አንዱ ለኢብራሂም ባለ የዙልቀርነይን ታሪክ ከቁርአን በፊት አለ የሚል መረጃ ሰጥቶኝ ነበር፣ ግን መረጃውን አልሰጠኝም ምን ላይ እንደማገኘው። ኦኬ ምናልባት ኢብራሂም በእንትን ከሆነ የዙልቀርነይን ልንገርህና
የሰንበት ባለቤቶች ወደ ዝንጀሮ ተቀየሩ የሚለውን ነገር እሱ ደግሞ ይነግርሃል ማለት ነው። ያው ዙልቀርነይን ማለት ታውቃለህ፣ ቀርን ማለት ቀንድ ማለት ነው። ሱር እንደማለት ነው በአረብኛ፣ መለከት ማለት ነው ትርጉሙ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው የሚለዋል? ሱር የሚነፋበት ቀርን ነው ብለዋል። የቂያማ ቀን ቀርን የሚለው ቃል በሌላ በኩል ክፍለ ዘመን በሚል ይመጣል በቁርአን ውስጥ ማለት ነው። ለምሳሌ ሱረቱ ዩኑስ ምዕራፍ 10 ቁጥር 13 ላይ ስታነመለከተው እንደዛ ነው። ከእናንተ የክፍለ ዘመናት ህዝቦች ሰዎች መልእክተኛ በማስረጃ በመጡባቸው ጊዜ ይላል። ስለዚህ ክፍለ ዘመን ለሚለው ቃል ቀርን ነው የሚለው። ስለዚህ ቀርን ማለት ክፍለ ዘመንም መሆን ይችላል፣ ቀንድም መሆን ይችላል ማለት ነው። ቀርነይን ማለት ደግሞ እንትን ነው፣ ሙሰና ነው፣ ለሁለት ነው የምትጠቀመው፣ ሁለት ቀንድ ማለት ነው። ሁለት ቀንድ የሚለው ነገር ሁለት ክፍለ ዘመናት ነው። ቀንድ ማለት ፓወርን ለማመለከት ይመጣል በሐዲስ ላይ ብዙ ቦታ ላይ ማለት ነው። ሱረቱል ካፍ ምዕራፍ 18 ቁጥር 83 ላይ ስለ ዙልቀርነይን ይጠይቁሃል፣ በእናንተ ላይ ከእርሱ እኔ አነባለሁ በላቸው ይላል። አየህ፣ ዙልቀርነይን ማለት ምስራቅና ምዕራብን ያካለለ ሁለት መንግስት ያቀፈ ንጉስ ነው። የእርሱ መንግስት ደግሞ የነበረው ከ550 እስከ 330 ቅድመ ልደት ነው ራሱ የነበረው። አን ነው የሚለው አይተህ ከሆነ ስለ ነው የሚለው። ስለ ማለት በወቅቱ አይሁዳውያኖች ስለ ዙልቀርነይን ይጠይቁሃል። ጠያቂዎቹ እነሱ ናቸው። ስለዚህ የሚጠይቁት እነሱ ናቸው። አይሁዳውያኖቹ የጠየቁት ስለ ዙልቀርነይን ይጠይቁሃል እያለ ይናገራል ማለት ነው። አይሁዳውያን ናቸው መጥተው የጠየቁት ማለት ነው። ምን ባክግራውንድ ነበራቸው ስንል ዙልቀርነይን የሚለው ባይብል ላይ አለ ማለት ነው። ምን ባክግራውንድ ዳንኤል ምዕራፍ 8 ቁጥር 3 ላይ አይኖቼንም አንስቼ አየው፣ እነሆ ሁለት ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር አለ። ስለዚህ ዳንኤል ትንቢት አውዱ ላይ ንባቡን ሁለት ቀንዶች የተባሉት ሁለቱ የሜዶንና የፋርስ መንግስት ናቸው ብሎ ዳንኤል 8 ላይ ይነግረናል። ባየው አውራ በግ ላይ የነበሩ ሁለት ቀንዶች የሜዶንና የፋርስ መንግስታት ናቸዋል። ስለዚህ ባለ ሁለቱ ቀንድ ማን ነው? ከታሪክ አንጻር ስንመለከተው ሜዶንና ፋርስን ሲገዛ የነበረው የፋርሱ ቂሮስ የሚባለው ንጉስ ነው። ያ ንጉስ ምን አድርጓል? የጁጅ መጁጅ የሚባሉት ሰዎች ወይም ደግሞ አይነ መጭማጫ የሚባሉ ሰዎች የነበሩት ምን አድርገዋል? ግድብ ሰራባቸውና አገዳቸው ማለት ነው። ግድቡን አላህ ምን አደረገው? ሰመርጅት አደረገው ማለት። ገበያ ሄደው ሲመለሱ ተዘግቶባቸው ቦታው የቱ እንደሆነ የጠፉ ሰዎች ቱርክ ተባሉ ማለት ነው። ቱርክ ማለት ተረከ ነው፣ ተተወ ማለት የተተው። ከዛ ግድብ ውስጥ የተተዉ ሰዎች እንትን ናቸው ማለት። እነማን ናቸው እነዛ ህዝቦች ሲባል አናቶሊ የሚባሉ ህዝቦች ናቸው፣ ሞንጎሎች ናቸው። አሁን ትክክለኛ ቱርክ እኮ አሁን እቺ እነዚህ አይደሉም፣ ሞንጎሎች ናቸው ትክክለኛ ቱርክ፣ አይነ መጭማጫዎቹ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? የቂያማ ቀን አይደርስም አይነ መጭማጫዎች መጥተው ሙስሊሞችን በጦርነት ቢያሸንፉ እንጂ ብለዋል። ስለዛ እስላሚክ ጎልደን ኤጅ ባግዳድ ላይ የነበረውን ስልጣኔ በአጠቃላይ መጥተው ሙስሊሞችን በጦርነት አሸንፈው እስላሚክ ጎልደን ኤጅ ሙስሊሞች የተሸነፉት በማን ነው? በሞንጎሎች ነው ማለት። ሞንጎሎች አይነ መጭማጫዎች ናቸው አይናቸው ማለት ነው። ስለዚህ ትክክለኛ ቱርኮቹ እነሱ ነበሩ። እነዚህኞቹ አሁን ያሉት ከምዕራባውያኑ ጋር የተጋቡ ናቸው። አብዛኛውን እንትና መጥቶ ታላቁ ቆስጠንጢኖስ መጥቶ ቆስጠንጢንያ የሚባል ከተማ ገንብቶ ከምዕራባውያን ከሮማውያን ጋር ምናምን ነገር እንትን ሲሉ በኋላ ላይ ቱርክ የነበረች ቱርክ ተባለ ማለት ነው። ቱርክ ማለት ራሱ ተረከ ነው፣ ቀረ፣ የቀሩ ናቸው እነሱ ማለት ነው። ዙልቀርነይን እንትን ያለባቸው ያንን ቦታ ግድቡን አላህ ሰመርጅት አድርጎታል ማለት ነው። ከዛ አንጻር ነው የሚናገረው። አይ ቲንክ ተፍሲሩ ጀላለይን ነው መሰለኝ። እዛ ላይ ደግሞ ታላቁ እስክንድር ይለዋል። ታላቁ እስክንድር አማኝ አልነበረም፣ ይሄ ግን አማኝ ነው። ዙልቀርነይን አማኝ የነበረ ንጉስ ነው። አማኝ የነበረ ንጉስ ደግሞ በታሪክ ላይ ስንመለከተው ቂሮስ ነው ማለት ነው። ቂሮስ የፋርሱ ቂሮስ ኢሳያስ 45:1 ላይም ታገኘዋለህ። መልእክተኛ እያለ የቀባሁት ምናምን እያለ አማኝ እንደነበረ ይናገራል ማለት ነው። ዕዝራ ምዕራፍ 1 ቁጥር 1 ላይም ታገኘዋለህ። ከባይብል ጋር በተገናኘ መልኩ በዚህ መልክ ይመስላል ማለት ነው። ይሄን ይመስላል። እንትንስ የሰንበት ባለቤቶቹ ቀደም ባለ ታሪክ ይገኛል እንዴ? ማለት ይሄ ዝም ብሎ ተራ ወሬ ነው እያሉ ስለሆነ ነው። እንትኖች ኤቲስቶች ናቸው ልጆቹ እና ብቻ ብዙ ነገሩን ቁርአኑን ተቀብለውታል፣ ግን ብቻ አንዳንድ ነገር ነው የቀራቸው። እና እንደዚህ አይነት ታሪኮችን የት ነው ማገኛቸው? ከቁርአን በፊት ችግሩ እኮ መሰለህ፣ ከቁርአን በፊት የሆነ ማስረጃ ስታመጣ ተኮረጀ ይላሉ። ክርስቲያኖች ትልቁ ችግራቸው እሱ ነው። አሁን በፊት ኢብራሂም በእሳት እንደተጣለ ሰምታል አይደለ? ቁርአን ላይ ኢብራሂምን በእሳት ሲጥሉት ከዛ ሰው አላህ እሳትን ምን ኢብራሂም እሳቱ ምን አለ? ቀዝቃዛ ሁኚ ምናምን ነገር ብለው አለ ይላል። እና ይሄ ታሪክ ባይብል ላይ አለ ወይስ የለም አምጡ ይላሉ።
የለም ስንላቸው በቃ ባይብል ላይ ከሌለ ታሪክ ላይም ከሌለ በቃ አንተ ውሸት ነው ማለት ነው ታሪኩ ይላሉ። ከዛ አሁን ደግሞ እንደዛ ያለኝን ልጅ ከረጅም ጊዜ በኋላ ታልሙድ ላይ ያገኘሁት ይህን ታሪክ ኢብራሂምን እሳት ላይ ጥለውት እንደነበረ የሚያሳይ ማስረጃ ስሰጠው አሃ ቁርአኑ ከዚህ ኮርጆ ነው አለኝ። ምን ባረግ ነው አንተ የምትቀበለው ቁርአን እንዳልኩት መጨረሻ ላይ ምክንያቱም መጀመሪያ ምን ብሎኛል ያለኝ ነገር አስበው ቁርአን ላይ የለም ቁርአን ማን ነው ባይብል ላይ የለም እኛ መጽሐፍት ውስጥ የለም አለ። ከዛ ልክ ታልሙድ ላይ ደግሞ ሳሳየው አሃ ቁርአኑ ከዚህ ኮርጆ ነው ማለት ነው አለ። ስለዚህ የግድ ቁርአኑ ከባይብል እንዳልተኮረጀ ለማሳየት ቁርአን ባይብል ላይ የሌለ ነገር መሆን አለበት ወይ ስለው አይ እንደዛ አይደለም እኮ የትኛው እንዴት ምን ብለህ ነው የምትቀበለው ታሪኩን ማለትም የግድ ባይብል ላይ የግድ መኖር የለበትም ለማለት ፈልጌ ነው። ሌላው ብዙ ነገሮች አሉ እንደዚህ አይነት እንትኖች አሉ። አድና ሰሙድ የሚባሉ ህዝቦች የሉም ነበረ ራሱና ባይብል ላይ የሉም። ስለዚህ ቁርአን ዋሽተዋል እንደዚህ አይነት ህዝቦች የሚባሉ ነገሮች የሉም ብለው እስከ ቅርብ ጊዜ ድረስ ይናገሩ ነበር። አሁን ደግሞ በአርኪኦሎጂ ተገኙ ሲባሉ እንዴት ሊሆን ይችላል? በቃ ይሄ ነገር ማለት ከነሱ ተኮርጆ ሊሆን ይችላል። እንዴት ሊኮረጅ ይችላል? አርኪኦሎጂ ያገኘው አሁን ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄን አርኪኦሎጂ ሲያጠኑ ነው እንዴ ያዋሉት የነበረው። አሁን የሰንበት ባለቤቶች የሚባለውም ነገር እንደዛ ነው ራሱ። ያው ሰብት ማለት ያው ሱባት ማለት ነው አይደለ? እረፍት ማለት ነው። ሰንበት ማለት ራሱ ሰብት የሚለው የአረብኛው ቃል ለምሳሌ ማለት ነውና እንትኖች አሉ ቀኖች አሉ። አይተቆና አሃድ የሚባለው የመጀመሪያው ቀን ነው። ይስኒ የሚባለው እንደዚህ የተባሉ ልክ እንደ ሰኞ ሰኔ ደገመ ነው። እሁድ አሃደ አንድ፣ ከዛ በኋላ ማክሰኞ ማግስት ማለት ነው። ረቡዕ ረባዓ ነው 4 ነው። ሐሙስ 5 ነው። አርብ ደግሞ አረባ ነው ሰበሰበ ነው ወይም ደግሞ ስብስብ ጁማ ማለት ነው ራሱ። ከዛ በኋላ ነው ቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 24 ላይ ሰንበት የተደረገው በእነርሱ በተለያዩ በሰዎች ብቻ ነው እያለ ይናገራል። ሰንበት የተደረገው ረፍት የተደረገው እንደዛ ነው። ከዛስ ሱረቱ ኒሳ ምዕራፍ 4 ቁጥር 154 ላይ በቃል ኪዳን ምክንያት የጦሩ ተራራ ከበላቸው ነው ደጃፉን አጎንባሳቸው ነው አልን አለ። በሰንበት ቀን ትእዛዝ አትተላለፉ አልን አላቸው ይላል። ከባድ ቃልን ኪዳን ያዝናል። በሰንበት ቀን ምንም ነገር እንዳታደርጉ ተብሎ አለ። አልን ነው የሚለው ቁልና አየ አልን እያለ ይናገራል። ከዛስ ምን አደረጉ? በሱረቱ አዕራፍ ምዕራፍ 7 ቁጥር 163 ላይ ከዚያ በባህሩ ዳርቻ ከነበረው ከተማ በሰንበት ቀን ወሰን ባለፉ ጊዜ በሰንበቶቻቸው ቀን አሳዎቻቸው የተከማቹ ሆነው በሚመጡበት ጊዜ የሆነውን ጠይቃቸው፣ ሰንበትን በማያከብሩት ቀን አይመጣላቸውም ነበር። እነዚያ ያምፁት በነበረ ምክንያት እንፈትናቸዋለን አለ። ከዛስ ቁጥር 166 ላይ ከእነርሱ ከተከለከሉ ነገር በኮሩ ጊዜ ለእነርሱ ወራዶች ዝንጀሮች ሆኑ አልን፣ ዝንጀሮቹም ሆኑ አለ። ሲተላለፉ ህጉን ሱረቱ በቀራ ምዕራፍ 2 ቁጥር 5 ላይ ታገኘዋለህ። በሰንበት ቀን አሳ በማጥመድ ወሰን ያለፉትን ለነሱ ወራዶች ዝንጀሮች ሁኑ ያልናቸው በእርግጥ አውቃለሁ እያለ ይናገራል። ከዛ ወዲያውኑ ሆኑ ማለት ነው። ይሄ ሁላ ሲደረግ ምንድነው? በወቅቱ ሲደረግ ሂስቶሪካል ማስረጃ ወይም ደግሞ ኤቪደንስ ማምጣት አይጠበቅብንም። ራሱ ለምን አላህ ሲናገር ምንድነው ያለው? በሱረቱ ቀሶስ ምዕራፍ 28 ቁጥር 44 ላይ ወደ ሙሳ ትእዛዝን ባወረደን ጊዜ ከተራራው በምዕራባዊ ጎን አልነበርክም፣ ከተጣዱት አልነበርክም አለ። አልነበርክም በቦታው አልነበርክም አለ። ለምን ታዲያ ከየት መጣ ይሄ ነገር ሲባል ሱረቱ ጣሃ ምዕራፍ 20 ቁጥር 9 ላይ የሙሳ ወሬ በእርግጥ መጥቶልሃል አለ። ሪቪል ያደረገው ወሬ የሚለው ቃል የአረብኛው ቃል ነበ ነው የሚጠቀመው። ነበ ማለት ነብይ የሚሆንበት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ገይቡ ወደኋላ የነበረውን ነገር ሲመጣላቸው ማለት። ለምንድን ነው ይህን ታሪክ ያመጣው አላህ ሲባል በሱረቱ ሁድ ምዕራፍ 11 ቁጥር 120 ላይ ታገኘዋል። ከመልእክተኞች ወሬውን ተፈላጊውን ሁሉ ልብን በእርሱ የምናረካበትን እንተርክልሃለናል። ተራኪው ማን ነው? አላህ ነው። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ የአላህ ንግግር ነው። ከዛ ለምንድን ነው አለ የማመጣው አለ ለምዕመናን ግሳጼና ማስታወሻ መጥቷል አለ። ምዕመናን ከዛ ትምህርት አግኝተው እንዲፈሩ ማለት ነው። አሁን ላስት ላይ የመጣ የመጨረሻ መልእክተኛ አለ። ዳውት ገብቷል። ኻተመ ነብይ የሆነ መልእክተኛ አለ። ያ የመጣው መልእክተኛ ሰዎች ካልተቀበሉ የቂያማ ቀን ታላቅ ቅጣት አለ። ያ ቅጣት ከመምጣቱ በፊት ለማስጠንቀቂያነት ወደ ኋላ የነበረውን ነገር አላህ ይተርከዋል እንጂ እከሌ ከሌን ወለደ፣ እከሌ ከከሌ ተወለደ፣ እከሌ ከዘረዜ መጣ የሚል የቀበሌና የድር መጽሐፍ አይደለም። ቁርአን የእምነት መጽሐፍ ነው። ወደ ኋላ የነበሩትን የሚዘረዝርልን ለምዕመናን መገሰጫና ማስታወሻ እንዲሆን እንጂ እከሌ ከሌን ወለደው፣ እከሌ ከከሌ ዘር መጣ የሚለው ነገር የምታገኘው እድር ውስጥ ነው፣ ቀበሌ ውስጥ ነው የምታገኘው። ሂድና ቀበሌ ጠይቅ ነው የምንለው አንድ ሰው ማለት ነው፣ እንደዚህ አይነት ነገር ከፈለገ ማለት ነው። እና ከዛ አንጻር ነው ለማለት ፈልጌ ነው። ሀቢቢ ጨምሩለት ያጀማ ካላችሁ
ኢብራሂም ጨምሩለት ነገር ካላችሁ ጨምሩለት። አብዱ መርካቶ መጥቶላችኋል። መጽሐፍ የምትፈልጉ ሰዎች አብዱ መርካቶን ኮንታክት ማድረግ ትችላላችሁ። ጥያቄ ያላችሁ ጠይቁ። 1 2 3 አለ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ በኡስታዝ ወሂድ መዳንና ማዳን በሚለው መጽሐፉ ላይ ነበር እና ስለ ኃጢአት ነው እኔ ማወቅ የፈለኩት። ኃጢአት የሚለው በእስልምና ነርቸር ነው ኔቸር አይደለም ይላል እና ኩሉ በኒ አደም ኸጣ የሚለው ነገር ከሱ ጋር እንዴት ነው አይቃረንም ወይ ነው? ትንሽ ግራ ስለገባኝ ነው። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የአደም ልጆች ኃጢአት ይሰራሉ ማለት ይሰራሉ ማለት ራሳቸው ናቸው የሚሰሩት። ሰዎቹ ራሳቸው ነው የሚሰሩት ነው እያለ ያለው እንጂ ስለ ውርስ ኃጢአት አይደለም የሚናገረው። ይሄ ጥቅስ እንደውም ይሰራሉ ነው። የአደም ልጆች ኃጢአት ይሰራሉ ግን በላጩ ምንድነው በተውበት ወደ አላህ የሚመለሰው ነው የሚለው ረሱል ሰለላሁ ዐለይሂ ወሰለም ያሉት። ስለዚህ ይሰራሉ ነው የሚሰራው ራሱ ነው። አንተ ስትሰራ ግን ኔቸር አይደለም ነርቸር ነው ራሱ ማለት ይሄ ነገር ሐራም ነው ይሄ ነገር ሐላል ነው ተብሎ ተነግሮ ከዛ በኋላ ነው የሚቆጠረው ማለት ነው። ህግ በሌለበት ኃጢአት የለም። ኃጢአት የሚባለው ነገር ኃጢአት ማለት ትርጉሙ ምንድነው ሲባል ዲስኦቢዲየንስ ነው። ኢላማ መሳት ነው ራሱ የተሰጠን ኢላማ ይሰጥህና ይሄን ምታው ስትባል ግድግዳ ላይ የሆነ ነገር አድርግና የሆነ ክብ ነገር አድርጌ ከዛ የሆነ ነገር ቀስት ሰጥህና ምታው ትላለህ። ከዛ እሱን ስትመታ ኢላማን አገኘ ማለት ነው። ኢላማን ስስት ግን ምን ይባላል? ኃጢአት ይባላል ማለት ነው። እና ከዛ አንፃር የተሰጠ ህግ አላህ አድርግ ያለ መልካም ነገር ሳታደርግ ስትቀር አላህ ታደርግ ያለውን ክፉ ነገር ደግሞ ስታደርግ ያ ምን ይባላል? ኃጢአት ይሰኛል ማለት ነው። በተረፈ ህግ ሳይመጣ ጤነኛ አይምሮ ሳይኖር ለአቅመ አደምና ለአቅመ ሐዋ ሳትደርስ ኃጢአት የሚባል ነገር የለም፣ ኤግዚስት አያደርግም ማለት ነው። እና ኃጢአት ማለት ሜታቦሊዝም አይደለም፣ ራሱ በዘራረግ ውስጥ የሚመጣ ነገር አይደለም፣ አብስትራክት የሆነ ነገር ነው። ስለዚህ ኔቸር ውስጥ ያለ ነገር ሳይሆን ነርቸር ነው፣ ራሱ አንተ የምትሰራው ነገር ነው። ስለዚህ ያመጣው ሐዲስ አንተ እንደምትሰራው ነርቸር እንደሆነ የሚያሳይ እንጂ ኔቸር እንደሆነ የሚያሳይ በፍጹም አይደለም ለማለት ፈልጌ ነው። ይሄን ይመስላል። ድምጽ ሩቅ ነው። ስለዚህ አለመሳሳት እንችላለን ማለት ነው። ሁሉም ተሳሳች ነው የሚለው ድምጽ ሩቅ ነው። ጄኔራል ብዬ ወስጄው ነው ሁሉም ተሳሳች ነው ሲል፣ ስለዚህ እኔ መሳሳት አልችልም ወይ የሚለውን ተሳሳች ነው ማለት በሆነ ነገር ሊሳሳት ይችላል ነው ራሱ። ስህተት በራሱ ኃጢአት ላይሆንም እኮ ይችላል ራሱ። ስህተት ግድፈት አያስጠይቅም እኮ። ስህተትና ግድፈት የሚያስጠይቀው ጥፋት የሚባለው ነው። ልዩነቱን ቅድም ተናግሬያለሁ። ልድገምልህ? እሺ ኡስታዝ። አዎ ስህተት ማለት ሳታቅ የምትሰራቸው መጥፎ ነገሮች ማለት ነው። ስህተት ይባላል ራሱ። አላህ በቁርአን ውስጥ ብንሳሳት ወይም ደግሞ ብንረሳ አትቁጠርብን በሉ ይላል። ረሱል ሰለላሁ ዐለይሂ ወሰለም ከውሞ 3 ነገር አላህ አንስቷል ብለዋል። አንደኛ የተገደደ ሰው፣ ሁለተኛ የተሳሳተና ሶስተኛው ደግሞ የረሳ ሰው ማለት ነው። ስለዚህ አሁን አንተ መጥፎ ነገር ሳታቅ ብታደርግ አሁን ለምሳሌ መስረቅ ምንድን እንደሆነ አንድ ሪሳላው ካልደረሰ ሰርቃል ተብላ አትጠየቅም አላህ ዘንድ። ሱረቱል አሕዛብ ምዕራፍ 33 ቁጥር 5 ላይ እንደዛ ነው የሚናገረው። ሳታቁ በምታደርጉት ነገር ኃጢአት አይሆንባችሁም፣ ልባችሁ እያወቀ በምታደርጉት ነገር ነው ኃጢአት የሚሆንባችሁ ይላል። ስለዚህ ስህተት የሚባለው ነገር ምንድነው? ሳታቅ መሰራው መጥፎ ነገር ስህተት ይባላል። ግድፈት ደግሞ ማለት ደግሞ ምንድነው? ረስተኸው ማሰራቸው መልካም ነገሮች ግድፈት ይባላል። ለምሳሌ ሰላተል ፈጅር ሰግዳለሁ ብለህ እንቅልፍ ቢወስድ ከዛ በኋላ ስትነሳ አልሰገድክም ብሎ አላህ ይጠይቃል? አይጠይቅም። ሰላተል ፈጅርን ሰገድክ፣ ከዛ በኋላ በስራ በጣም ቢዚ ሆንክ እና ሳታውቀው ምናምን እርስት አደረገው በቃ ከቁጥጥር ውጭ ስር ሆኖ ከዛ ዙሁር አልፎ አስር ላይ ደረስክ እና ትዝ አለ አላህ ዙሁርን አልሰገድክም ብሎ ይጠይቃል? አይጠይቀኝም። ስህተትና ግድፈት ምን አይልም? አያስጠይቅም። የሚያስጠይቀው ምንድነው? ጥፋት ነው የሚያስጠይቀው። እያወቁ መጥፎ ነገር መስራትና ሳይረሱ እያወቅን መልካም ስራ መስራት እየቻልን አለመስራታችን ነው። ይሄን ይመስላል። እሺ ኡስታዝ ገብቶኛል። ካላስቸገርኩ አንድ ጥያቄ ልጀምር። አንድ መርቅልኝ፣ ችግር የለው። እሺ አሁን ደግሞ ካለውበት ነባራዊ ሁኔታ አንጻር ነው የምጠይቀው፣ ካለውበት አካባቢ ማለት ነው። ፈተና ብቻ አይደለም ኡስታዝ አይመስለኝም።
እና አሁን እኛ አለን ያው ሙስሊም ክርስቲያን እንዲሁም ፕሮቴስታንቶች አለን በዙሪያችን እና ደግሞ ካለውበት አንጻር ሁላችንም ያው የተፈጥሮ ሃይማኖታችን ማለትም ከቤተሰብ የወረስነው ነው ይዘን የምንኖረው። እውቀትም አንፈልግም። እኔም አሁን አልሐምዱሊላህ እንደውም አሁን የአንተን መጽሐፍ ምናምን ማንበብ ጀማሪ ነኝ፣ ገና እያነበብኩ ነው። እና ካለንበት አንጻር ክርስቲያኑ የቤተሰቡን ተቀብሎ ይኖራል፣ ቀጥታ ይቀጥላል። ፕሮቴስታንቱም እንደዛው፣ ሙስሊሙም እንደዛ። ከዛ ሶስታችንም እውቀት ሳይኖረን ወደ አሄራ እንሄዳለን እና ሙስሊሙ አድቫንቴጅ የለውም። ቁርአን ላይ የሚናገረው ነገር የሙስሊም እነዛ ዝርይ የተከተሉትን ነው የሚለው አይደለ? በእምነት የተከተሉትን ጀነት እናስገባለን ነው የሚለው። አይተዋል እሱን ጥቅስ? እነዛ በእምነት ምን ያሉትን የተከተሉትን ነው መጽሐፌ ላይ አስቀምጫለሁ። እነዚያ በእምነት ምን ያሉትን የተከተሉትን ነው የሚለው። ስለዚህ ካልተከተልክ እንደዛ ነው። ዝም ብሎ በግብር ይውጣ ከሆነ ለምሳሌ የሙስሊም ልጅ ሆነ አንተ አላህ ይጠብቅህ፣ አንተን እንኳን ማለት ይከብዳል። አንድ ሰው የሙስሊም ልጅ ሆኖ ጠንቋይ ቤት ቢሄድ ሲር ቢያሰራ ፍጡራንን ድረሱልኝ ቢል እንደገና ደግሞ እስቲጋሳ ቢያደርግ በፍጡራኖች ተበሩክ ቢያደርግ ምናምን ነገር ጀነት የሚገባ ይመስላል?